ማን የሚለምነው አሳየኝ። እሺ አሁን ልጁ ጠቅሶልህ ነበር የሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ምኑ ጋር ነው? ቁጥር 20 ላይ ነው። እሺ ቁጥር አንብብልኝ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር ምን ይላል? ከቁጥር 18 ላይ ማለት ነው። ነገር ግን የሆነ ሁሉ በክርስቶስ ከራሱ ላንብብልህ ወይስ ደስ ካለ ቦታ? እሺ ሁለተኛ ቆሮንቶስ ምዕራፍ 18 ላይ ከሱ ጀምሮ ያለው ላንብብልህ። እሺ ምን ይላል? ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ሰው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ታዲያ ምኑ ጋር ነው እግዚአብሔርን ይለምናሉ የሚለው? የት ነው ያገኘው? ከኢየሱስ ይሄው እዚህ ጋር ምን ይላል? ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ስለ ክርስቶስ እኛን ወደ እግዚአብሔር መንገድ እንድንመጣ ይለምናል። ማን ነው የሚለምኑት? እኛን ነው። ቅድም እግዚአብሔርን ይለምናሉ ስትለኛል ነበር፣ ረስተዋል። እንዴት አልገባኝም? ለምሳሌ እሺ ምልጃ ለምሳሌ በሁለት አካላት መካከል ነው የሚሆነው፣ አማላጅና ተማላጅ። ቅድም ምን አልከኝ? ይሄንን ክፍል ስጠቅስ ቅዱሳን እግዚአብሔርን ይለምናሉ አይደል ያልከኝ? ያ እዚህ ክፍል ላይ ቅዱሳን እግዚአብሔርን ሲለምኑ አሳየኝ። አላሳየኝም እኮ ሌላ ቦታ ላይ ነው የምትሄደው። አሁን እኮ የለም ምልጃውን ቦታ እያሳየው ነው። ምንድነው እነሱ ታረቁ ብሎ እኛን የሚለምኑት ወደ እግዚአብሔር መንገድ ነው። ሌላ ቦታ ላይ አትሄድ። እግዚአብሔርን ይለምናሉ አይደል? ምኑ ጋር ነው እግዚአብሔርን የሚለምኑት? እኛን ነው የሚለምኑት። እሺ በቃ ዝም ብለህ ነው የምታወራው፣ ተረት ነው፣ ከኪስ ነው የምታወራው እንጂ እግዚአብሔር እዚህ ውስጥ እንደውም የሚለምን እግዚአብሔር ነው ያለው። በእኛ ውስጥ ሆኖ የሚማልድ እግዚአብሔር ነው ያለው። ለምሳሌ አሁን ዳንኤልን እግዚአብሔር እየለመነው ነው። ና ታረቅ ልጄ ይበቃሃል፣ ሌሎች ኮቶቶችን ተዋቸውና በልጄ በክርስቶስ ኢየሱስ አምነህ እረፍ እያለ ነው እግዚአብሔር እየለመነ ነው ያለው። በወንጌል እውነት ለምሳሌ እሺ አሁን አንተ ለምሳሌ ስለ ጓደኞቼ ወይም ወንጌል አማኝ የሆኑ ጓደኞቼ ወደ እግዚአብሔር ጸሎት አታቀርብም? ታቀርባለህ። በጥቅሱ ሳይሆን አንተ ትለምናለህ ወይስ አትለምንም? አለ ብለኛ በጥቅስ አሳየኝ ብራዘር እኮ ለምሳሌ ክርስቶስ መጨረስ ያለብህ ብራዘር ክርስቶስ ለምሳሌ ስለ ሐዋርያቱ ይጸልይ ነበር አይደለ? እናንተን ሰይጣን እንዳይፈትናችሁ እንዳያበጠራችሁ እኔ ለመንሁ ብሎ ተናግሮ ነበር። አንተም የክርስቶስን የምትከተል ከሆነ ስለ ጓደኞች ስለ ወንጌል አማኞች ጸሎት ታደርጋለህ አይደል? ትለምናለህ እግዚአብሔርን። ወዳጅ እኔን ተወኝና አሁን አንተ ማርያም በዚህ ሰዓት ላይ አንተ እንደምታስታርቅ የሚያሳይ መጽሐፍ ቅዱስ ጥቅስ ተይ። መጽሐፍ ቅዱስ ጥቅስ ማለት አልገባ። አሁን እኮ አሁን እንትኑን እያወራን ልክ እንደዛ እንደጠቀስካቸው ጥቅሶች ሁሉ ማርያም በዚህ ሰዓት ላይ ለአንተ አስታራቂ ለአንተ የምትለምን መሆኗን የሚያሳይ መጽሐፍ ቅዱስ ጥቅስ ተይ። እሺ የለም አይ ለዚህ ነው እንደ እግዚአብሔር ቃል አይደላችሁ። የለም ያልኩ ማርያም ታማልዳለች ተብሎ የተጻፈ የለም። ነገር ግን ስታማልድ ግን ድርጊቱ አለ ነው። አትደረብ። አይዞ ወዳጅ ብራዘር፣ የለም ካልክ በቃ የለም። በሌለ ነገር ነው ዶክትሪን የምትመሰረተው። እኔ ግን አሁን በዚህ ሰዓት ላይ መጽሐፉ በግልጽ ኢየሱስ ክርስቶስ እንደሚያማልድ የሚናገር የመጽሐፍ ቅዱስ ጥቅስ ግን አለ። አሳያለሁ። እሺ አሳይ። በጣም ጥሩ። በሌለ ነገር ላይ ዶክትሪን የመሰረተ ሰው ያለን ነገር ለማመን በጣም ቀላል ነው የሚሆንለት። ስለዚህ ልብህን ክፈት። አሁን ማሳየ ያለን ነገር ነው። እንደዚህ ይላል፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይልና እንትኑን አልነገርከኝም። እሺ ዕብራውያን ምዕራፍ 7 ኦኬ 7 እሺ ቁጥር 24 እና 25 ነው ያነበብኩ እንዳለው። እሺ አንብብ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ
ዘወትር በሕይወት ይኖራልና። እሺ ይሄው መጽሐፉ ነው የሚናገረው። ከዛ ከታች ምን ይላል? ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እግዚአብሔር ቃል ነው የሚናገረው። ስንት ነበር? 25 ነው ያልከኝ? የሌለውን እያመንክ ያለውን ግን ትክዳለህ ማለት ነው። ከዛ 27 ላይ ምን ይላል? እርሱም እንደዚያ ሊቀ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም ይላል። አንተ አሁንም እያማለደ ነው ካልክ አሁንም መስዋዕት እያቀረበ ነው እያልከኝ ነው። ራሱን ባቀረበ ጊዜ አንድ ጊዜ ይህንን ፈጽሞ አድርጓል ነው የሚለው መጽሐፍ። አዎ እኮ መስቀል ላይ ባደረገው ነገር እግዚአብሔር ነገር አንድ ነው። ከጸየከኝ መስማት አለበት። አንድ ያደረገው ያ ድርጊት አሁንም ምልጃው አሁን በየጊዜው ኢየሱስ ከበተም አንድ ጊዜ የሰዋው ያ መስዋዕት አሁን ድረስ ለኔ ኢየሱስ አማላጄ እንዲሆን አድርጎታል። ግልጽ ነው መጽሐፉ። እሺ እንትን ላይ የቅድሙን ጥያቄ ትመልስልኛለህ? እሺ ቅድሙን ጥያቄ ይሄን ጨርሰን ነው አይደል? ወደ ቅድሙ ነው የምንሄደው። ከፈለክ ይሄንን ግልጽ አይሆንም። የጨረስን መስሎኝ። መጽሐፉ ይለኛል። ስለዚህ ይሄንን ቃል የምትክደዋለህ ያሌለውን አምነዋል። የትኛውን? ኢየሱስ ማርያም አማላጅ ናት የሚለው አባዬ ነው። መጽሐፉ የሌለውን የማርያምን አማላጅነት እንድታምን ተደርገሃል አይደል? የለም ያ የማርያም አማላጅነት መጽሐፍ ውስጥ አልተጻፈም። ያለውን ግን እንድትክድ ተደርገሃል። እኔ አልካድኩትም፣ ግን እንትን ላይ እሺ፣ አሁን መጀመሪያ የጠየኩት ጥያቄ ኢየሱስ አሁን አማላጅ ነው አንተ አሁን አማላጅ ነው ማለት እኔ ይለምንልኛል ብዬ አላስብም። ይሄው መጽሐፉ እኮ ስለ ልመና እያወራ አይደለም ባይዘው እኮ ለዛ ነው ምልጃ የሚለውን ነገር ፍታልኝ። ካህን መለመን አይጠበቅበትም። ካህን መታየት ነው የሚጠበቅበት። ኦኬ ምን ማለት ነው? አሁን በዚህ ሰዓት ላይ ዳንኤል ከእግዚአብሔር ጋር መታረቅ ሲፈልግ ኢየሱስ መለመን አይጠበቅበትም። ለምን ካልከኝ መስዋዕት አለ። ኦኬ ያንተ ኃጢአትና ይቅርታን የምታገኘው ከመስዋዕትነቱ የተነሳ ነው እንጂ ኦኬ ከልመና ብዛት የተነሳ አይደለም። ላንተ የፈሰሰ ለኃጢአት ማስተሰሪያ የሚሆን ወርዝ የሚያደርግ የክርስቶስ ኢየሱስ ምን አለ? ደም አለ። ኦኬ ያንን ደም ኢየሱስ አንዴ አፍስሷል። ያ ደም አሁንም ትኩስ ነው። ስለዚህ የክርስቶስ ኢየሱስ አማላጅነትን መጽሐፉ ሲነግር በእርሱ በኩል ወደ እግዚአብሔር የሚመጡትን ይላል። አየህ? ስለዚህ ሰዎች በክርስቶስ ኢየሱስ ሆነው መምጣት ሲችሉ ኢየሱስ አስታራቂያቸው አማላጃቸው ስለሆነ ፈጽሞ ሊያድናቸው ይችላል ይላል። ክፍሉ በጣም ክሊር ነው። ቃሉን የሚናገር ቃሉ ኢየሱስ አሁን አማላጅ እንደሆነ ይናገራል። ኢየሱስ አሁን አማላጄ ነው በል እስቲ። ኢየሱስ አስታራቂ ነው፣ አስታርቆኛል፣ ወደፊት ያስታርቀኛል። ቃሉ አማላጅ ነው የሚለው መጽሐፉ። ኢየሱስ አሁን አማላጄ ነው በል። ለምን እንደማልለው ልንገርህ። አማላጄ ነው ለምን እንደማትለው አይመለከተኝም። መጽሐፉ ያለውን በል ነው ያልኩህ። ዘወትር ሊያማልድ። እሺ ይኸው መጽሐፉ የሚለው እንዲህ ነው። ዘወትር ሊያማልድ በህይወት ይኖራል። ዘወትር በህይወት እያማለደ የሚኖርልህ ማን ነው? ለአንተ ክርስቶስ። እሺ ዘወትር ኢየሱስ ለአንተ ምንህ ነው? እንግዲያውስ አስታራቂ ነው አልኩህ እኮ ቅድም። አይልማ መጽሐፉ ብራዘር፣ ከየት አገኘህ? ሊያማልድ ዘወትር የሚለው እኮ ሁሌ እያስታረቀን ይኖራል ማለት ነው። አይዞህ ወዳጅ፣ መጽሐፉ የሚለውን ግን ማለት አቃተህ። ለምንድን ነው ማለት ያቃተህ? አልኩልህ እኮ ይኸው ሊያማልድ ዘወትር በህይወት ይኖራል። ካልተናነቀ በለው እስቲ። ለእግዚአብሔር ክብር ካለ፣ ለእግዚአብሔር ቃል ክብር ካለ መጽሐፉ በግልጽ እንደሚናገረው ዘወትር ነው የሚለው። ዘወትር ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል ነው የሚለው። ስለአንተ ዘወትር በህይወት የሚኖረው ኢየሱስ ምን እያደረገ ነው? እንግዲያውስ እያስታረቀኝ ይኖራል። መጽሐፉ የሚለውን ቃል ተጠቀም። ምንድን ነው የሚለው መጽሐፉ? ዘወትር እያማለደ፣ ምልጃውን መርሳት የለብህ። መጽሐፉ እንደዛ አይልማ። ዘወትር ሊያማልድ በህይወት ይኖራል ነው እንጂ እያማለደ አይልም። እሺ የሚያማልድ አካል ምንድን ነው ብለህ የምትጠራው? ማለት አልገባኝም። የሚያማልድን አካል ምን ብለህ ነው የምትጠራው? አማላጅ ነው። ቴንክ ዩ። ስለዚህ ኢየሱስ ለአንተ ምን ነው ማለት ነው?
አማላጅ ነው፣ አስታራቂ ነው። አማላጅ ነው፣ አስታራቂ ነው። በቃ ዳንኤል ዌልካም። ደስ ያለ ቦታ ላይ ሄደ። አሁን ጥያቄ ጠይቀኝ፣ ችግር የለም። በቃ እሺ ጥያቄ ልጠይቅህ። አሁን እዚህ ጋር ብዙ ጊዜ ኮንፊውዝ የሚደረገው ለምሳሌ አማለደ፣ አማላጅ የሚባሉ ቃላቶች አሉ። ስለዚህ ሶስት አካሎች አሉ ማለት ነው። አንደኛው የሚማለድለት አካል ምንድነው? አስማላጁ ማለት ነው። እኛ ለምሳሌ ሰዎች ምናምን ሊሆን ይችላል። ከዛ ደግሞ መሀል ላይ ሆኖ በሁለቱ ሰዎች ወይም በእኛ ኮንቴክስት ደግሞ በእግዚአብሔርና በሰዎች መካከል ደግሞ የሚያማልድ አለ ማለት ነው። መጨረሻ ላይ ደግሞ ተማላጁ ወይም ቆይ አንዴ ልጨርስ። ሄሎ እሺ፣ ይቅርታ በጣም እሺ። ስለዚህ ሶስት አካላት አሉ ማለት ነው። አማላጅ አለ፣ ተማላጅ አለ፣ አስማላጅ አለ። እኔ ለምሳሌ የሆነ ጥፋት ባጠፋ በሰውኛ ኮንቴክስት ነው። የሆነ ጥፋት ባጠፋ እኔ አስማላጅ ነኝ። ስለዚህ የሚያማልጅኝ ሰው ጋር ሄድና እነግረዋለሁ። እሱ ሄዶ ለተማላጁ ሰው ይነግራል። ያስታርቀናል ማለት ነው። እግዚአብሔር ዋና ኢየሱስ ክርስቶስ ሰው ሆኖ የመጣበት በሰው አካል እግዚአብሔር የተገለጠበት ዋነኛው ሐሳብ ምንድነው? የሰው ልጅንና እግዚአብሔርን መካከል ላይ ሆኖ ለማስታረቅ ነው። ምድር ላይ ያለ ልክ ዕብራውያን ላይ እንደሚለው ማለት ነው። ዕብራውያን ስንት ላይ ነው? ዕብራውያን ምዕራፍ 5:7 ላይ በኋላ ገልጠህ ታነበዋለህ። ምን ይላል? በስጋው ወራት የምልጃን ነገሮች እንዳደረገ ጸሎት እንዳቀረበ ይናገራል። ያ ማለት ግን አሁን ድረስ ያማልድልኛል ይለምንልኛል ማለት አይደለም። ለዛ ነው መጀመሪያ የጠየቅኩ ምንድነው እዚህ ጋር እንግባባ። ይሄ ምልጃ የምትለው ቃል አንተ እንዴት ነው የምትፈታው? ምልጃ የምትለው እሺ አሁን በሰማይ ሆኖ ኢየሱስ ክርስቶስ ይለምናል የሚል ትምህርት ያላት ኦርቶዶክስ ናት። አሁንም በደንብ ይሰመርበት። ኦኬ እስቲ ለምሳሌ እሱ ጋር እንደዛ ብላ አስተምራለች። እኔ አላውቅም። እሺ አሁንም ይለምናል ብላ አሁንም የሚለምን ኢየሱስ እንደሆነ መጽሐፍቶቿ ላይ በቤተክርስቲያን መጽሐፍቶቿ ላይ በጣም አለ። ብዙ ላሳል ይችላል። አሁን የክርስቶስ ኢየሱስን እኛ የምንረዳውን የክርስቶስ ኢየሱስን ምልጃ በምን ኮንቴክስት ነው ካልከኝ በደንብ ሰማኝ። ይኸውልህ ከኃጢአት ጋር በተገናኘ ከእግዚአብሔር ጋር የምንታረቅበት ብቸኛ የመታረቂያ መንገድ ኢየሱስ ብቻ። መጽሐፉም የክርስቶስ ኢየሱስን ምልጃ የሚያነሳው ከእርቅ ጋር። ኦኬ ለምሳሌ ዕብራውያን 7:25 ላይ በግልጽ እንደምታየው የክህነትን ስራ ነው አንስቶ የሚያወራው። ካህን ምንድነው አገልግሎቱ ካልክ በእግዚአብሔርና በሰው መካከል ሚዲየት መሆን ነው አይደል? ሚዲየተር መሆን ነው። ኦኬ ሌሎች ሰዎች የሉ፣ ሌሎች አካላቶች የሉ። እግዚአብሔር አለ፣ ህዝቡ አለ፣ ካህናቶች አሉ። ኃጢአትን በተመለከተ ነቢያቶች ወይ ደግሞ ሌሎች ነገሮች ሳይሆኑ የኃጢአት ስርየትን ለማግኘት ሰው ካህን ነው መካከሉ የሚሆነው። ካህናቶች በእግዚአብሔር በሆነ ነገር ላይ ከሰው ዘንድ ተመርጠው የሚሾሙ ናቸው፣ በእግዚአብሔር በሆነ ነገር ላይ አይደል? ስለዚህ የክህነት አገልግሎት ኢየሱስ ክርስቶስ ካህኔ ነው ብለን ስናወራ ስናምን ምንድነው እያልን ያለ ነው? ከኃጢአት ጋር በተገናኘ የትኛውም ጉዳይ የሚመለከተው ይሄንን ካህን ነው። አሁን በሰማይ ኢየሱስ ክርስቶስ ለኔ ካህኔ ነው። ምን ማለት ነው? ኢየሱስ አስታራቂ ነው እያልኩኝ ያለሁት፣ አማላጄ ነው እያልኩኝ ያለሁት። ኦኬ ምልጃን በራሱ የምልጃኑም ቃል ብንፈታው አስታራቂነትን ለብቻው ነጥሎ መለመን ብቻ የሚሰጥ ቃል አይደለም። ሲጀምር የአማርኛ መዝገበ ቃላቶችን ሄደን ማየት እንችላለን ከፈለግ። ምልጃን የክርስቶስ ኢየሱስን ልመና ብቻ አድርጎ የሚሰጥበት ሐሳብ አይደለም ያለው። ሐሳቡ በጣም ሰፊ ቢሆንም፣ ስለዚህ ክርስቶስ ኢየሱስ አማላጃችን ነው ብለን ስናወራ እንደ ክርስቲያን የምናወራው እንዴት ነው? በዚህ ጥቅስ ምናልባት ከተረዳው ላሳይ። እንደዚህ ነው። ጥቅሱን ንገረኝ። እሺ አንደኛ ዮሐንስ ምዕራፍ 2 ኦኬ ልጆቼ ሆይ ብሎ የሚጀምረው ነው። ልጆቼ ሆይ የሚጀምረው። እሺ ላንብበው ወይስ ታነበው? ትችላለህ፣ ብታነበው ደስ ይለኛል። እሺ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እሱም ጻድቅ የሆነ ክርስቶስ ኢየሱስ ነው። ቀጥል። እርሱም የኃጢአታችንን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ትእዛዛቱንም ብንጠብቅ በዚህ እንዳወቅ ነው እናውቃለን። አውቄአለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው። በቀዳኔ አየው
አየው የኃጢአታችን ማስተሰሪያ ማን ነው? ኢየሱስ ክርስቶስ። መቼ ኃጢአትን ባደረግን ጊዜ ኃጢአትን ስንሰራ ያ ጠበቃ በማን ዘንድ ነው ያለው? በእግዚአብሔር ዘንድ፣ በአብ ዘንድ እኮ ነው ያለው። አይገርም? አዮ ኢየሱስ የኃጢአት ማስተሰሪያ በአብ ዘንድ መሆኑ ኢየሱስ ዝቅ ያለ እንዲሆን አላደረገውም። ምን ማለት ነው? መልጃ ማስታረቅ የስልጣንና የፖዚሽን መገለጫ ጉዳይ አይደለም። ያ እዚህ ጋር ግን ምልጃን እኮ አያሳይም። ምን ማለት ነው? የኃጢአታችን ማስተሰሪያ ማለት ነው። የኃጢአታችን ማስተሰሪያ እግዚአብሔር ነው። እግዚአብሔር ክርስቶስ ነው። የኃጢአታችን ማስተሰሪያ እኮ ነው የሚለው፣ ጠበቃ እኮ ነው የሚለው መጽሐፉ። እሺ ዳኒ ይቅርታ፣ የጠየቁት ጥያቄ ምልጃ የምትለዋን ትርጉሟን ነበረ። ምክንያቱም ምልጃ ጸሎት ሊሆን ይችላል፣ ልመና ሊሆን ይችላል፣ ማስታረቅ ሊሆን ይችላል፣ በጠዋት ወጣሁም ሊሆን ይችላል፣ ማልጄ ወጣሁ ልትል ትችላለህ። ሶ እና አንተ በየትኛው ነው ምልጃ የምትለዋን ቃል እስቲ ከዛ አይ ቲንክ አግሪ የምናደርግ ይመስለኛል። ዕብራውያን 7:25 ላይ የተጠቀሰው ሐሳብ በአማርኛው ምልጃ ተብሎ ተጠቅሷል። እሺ በአማርኛ ምልጃ ብሎ የተጠቀሰውን እሱን ሐሳብ ነው እያወራን ያለነው። መጽሐፉ ምልጃ ብሎ እሱን ሐሳብ ሲጠቅሰው ለክርስቶስ ኢየሱስ አይገባውም የሚል አቋም ሊኖረን አይችልም። ለምን? እኛ ሁል ጊዜ የወንጌል አማኞች የክርስቶስ ኢየሱስን ምልጃ ዲፋይን እንደምናደርገው ከማስታረቁ ኮንቴክስት ነው። በቃ ይሄ የክርስቶስ ኢየሱስ ምልጃ ነው። የኢየሱስን ምልጃ አንደርስታንድ የምናደርገው ከማስታረቅ አንፃር ነው። ስለዚህ መጽሐፉ በግልጽ ቋንቋ እንግዲህ የዕብራውያን ጸሐፊ ጳውሎስ ከሆነ ጳውሎስ ሳያፍርበት ኢየሱስ አማላጃችን ነው ያለው። ቃሉን ሊትራሊ ነው የተጠቀመው። ኢንተርሲድ ያደርጋል ለማን? ለኛ ለኃጢአተኞች፣ ለበደለኞች። ሮሜ 8:34 ላይ ደግሞታል ይሄንኑ ቃል። ምን ብሎ? ኢየሱስ አማላጃችን ነው ብሎ ማለት ነው። ግን የክርስቶስ ኢየሱስ ምልጃ ሲመጣ ልመናን አያስፈልገውም። ይሄንን የምታየው የአማርኛ መዝገበ ቃላትን ላሳይ። ለምሳሌ ብዙ ጊዜ የምትጠቅሱ ስለሆነ ማለት ነው። የኢየሱስ ምልጃ እንደሱ አይደለም የሚልበት ሐሳብ አለው። ላሳይ ምናልባት ከጠቀመ እንድትረዳው ማለት ነው። አንብቤያለሁ ግን አንብባ ካነበብኩ መልፋት አይጠበቅብኝም። የኢየሱስ ምልጃ ግን እንደ ሌሎቹ አይደለም። አገኘው? ለምን? እንደ ሙሴ መጸለይ አይጠበቅበትም፣ መለመን አይጠበቅበትም። ሙሴ ለምን ነው የሚለምነው? በዚህ ሐሳብ እኔም ማግሪያ አደርጋለሁ። ለምሳሌ 7:25 ላይ ጠቀስከው ሊያማልድ ዘወትር የሚለውን ማለት ተናንቆኝ ሳይሆን ነገር ግን በየትኛው አተረጋጉም በሚለው ማለት ነው። በማስታረቅ ከሆነ አዎ፣ ነገር ግን በመለመን በመጸለይ ከሆነ ግን አይ ዶንት አግሪ። አዎ እኮ ኢየሱስ እኛ አሁን እንደ ወንጌል አማኝ ኢየሱስ ያማልዳል ብለን ስንናገር ከማስታረቅ አንፃር ኦኬ። እሺ ለምሳሌ ከማስታረቅ አንፃር ስለሆነ መጽሐፉ የሚናገረው እሱ ስለሆነ ቤተክርስቲያንም ታስተምራለች። ለምሳሌ ውዳሴ ማርያም እሑድ ላይ ምን ይላል? ክርስቶስ ከራሱ ጋር ባስታረቀን በቅዱስ ደሙ የሚል አለ። ምናልባት ካነበብከው ማለት ነው። በማስታረቁ ቤተክርስቲያንም እንትን የምትል አይመስለኝም በዚህ ማለት ነው። ነገር ግን አሁን የመጣው ነገር ምንድነው? የሚለምንልህ ማን ነው? በዚህ ለምሳሌ ኃጢአት ስታደርግ ለምሳሌ አንተ ወደ እግዚአብሔር መቅረብ ሲሳነህ አጠገብ ያለ ሰው ስላንተ ወደ እግዚአብሔር ሊጸልይ ይገባል። ለምሳሌ አንድ ህብረት ውስጥ አይደለም ቤተክርስቲያን ሲባል ቤተክርስቲያን ነው፣ የክርስቲያኖች ህብረት ማለት ነው። አንዱ ብቻውን ለብቻው የሚቆም ሳይሆን እየተጋገዘ በጸሎትም በጾምም ሊሆን ይችላል። እስቲ ጾም እያለ ጸልይ እያለ ምናምን ነው አንድ ላይ ነው የሚኖሩት። ለብቻ የተንጣጠለ ህይወት አይኖራቸውም ክርስቲያኖች እንደ መጽሐፍ ቅዱስ ማለት ነው። አንዱ ለአንዱ አይጸልይም ወይ አይለምንም ወይ? አሁን ዳን ትልቁ ስህተቱ ምን መሰለህ? አሁን የኦርቶዶክስ ላይ መውደቅ ያለበት ትልቁ ነገር ይኸውልህ፣ ያልተጻፈውን የማርያምን አማላጅነት ትናገራለች። ለምሳሌ ማርያም ታማልዳለች ብለህ በግልጽ ትናገራለህ። ያው ስታማልድ ችግር የለብኝም። እንዴት ነው የምትወስደው አንተ? ስታማልድ ተጽፏል ማለት ተግባሩ ነው እንጂ ማርያም ታማልዳለች ተብሎ ቃል በቃል አልተጻፈም እኮ ማለት። ለምሳሌ ሙስሊሞችን ይጠይቃል። ለምሳሌ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አሳዩኝ ይላል። እኔ አሁን መስሎ ነው አልጠየቅኩም ዳኒ፣ እንደሱ አይነት ጥያቄ አለ የሚጠየቅኩ አልተረዳውም ማለት ነው። ማርያም ለአንተ አማላጅ ናት አይደል?
አዎ ማርያም ሳይሆን አንተም ለኔ ታማልድ ትችላለህ ብዬ አስባለሁ። ቆይ ግን አሁን እኔ እንደ ማርያም አይደለም እናንተ እንደ ማርያም አይደለም። እሱ እንዲና ያናረግም ኦርቶዶክስ ለማርያም ያላትን ቦታ ስለምናውቀው ማለት ነው። ሁለቱ ፍጡራን ተብሎ መስቀልና ማርያም በጣም ትልቅ ቦታ ላይ ነው ኦርቶዶክስ የሚሰጣት። ስለዚህ እንደ ማንኛውም ሰው አድርጋ አታስብ። እንደሱም አይደለም ቤተክርስቲያንም እንደሱ አታስተምርም። አይ እኔ ልል የፈለኩት ማርያም የተለየ የማማልድ እንትን ሊኖራት ይችላል ከሰዎች ማለት ነው። የተለየ እሱ ነው የምናወራው። የተለየውን ነው አሁን እያወራን ያለነው ዳኒ። እሱ እንደ አንደርስታንድ ታደርገኝ እያወራን ያለነው የተለየውን የማርያም ምልጃ ነው እያወራን ያለነው። ኦኬ ሶ ማርያም ለምና ታስታርቀኛለች አለ የምትለው አይደል? ታስታርቀኛለች ማለት አሁን ለሰራሁት ኃጢአት ነው እንጂ ክርስቶስ የደም ዋጋ ለከፈለለት ነገር አይደለም። ከክርስቶስ ደም ጋር የሚያገናኘው ነገር የለም። ቆይ ዳኒ እኔ አንተ አገናኝተህ ነው እያወራ ያለው። ስለዚህ የተገናኘ ነገር አለው ማለት ነው ስታወራኝ። ኦኬ እኔ አሁን አገናኝቼ አይደለም እያወራሁኝ ያለሁት። አሁን ኃጢአት ስትሰራ ስትበድል ዳኒን ከእግዚአብሔር ጋር ታስታርቀኛለች ብለህ አይደለም የምታስበው በምልጃዋ? ስለዚህ ማርያም በምልጃ በመለመን ይሁን እንጂ አማላጅ ናት ላንተ ማለት ነው። አስታራቂ ናት ማለት ነው ላንተ። ግን የማርያም ምልጃ በምንድን ነው እሱ? የማርያም ማስታረቅ በምንድን ነው እሱ? በመለመን ነው እያልከኝ ያለው አይደል? ያ በራሷ ስልጣን የላትም። እግዚአብሔር ባገኘች እኔ ስለ ስልጣን እያወራን አይደለም። አሁን በመለመን ነው ማርያም የምታስታርቀኝ እያልከኝ ያለው። ኦኬ በዚህ በኩል ደግሞ መጽሐፉ የሚናገረው ኢየሱስ ነው አስታራቂ ነው እያለ ያለው። ኢየሱስ መለመን አለበት የለበትም? ለምንድን ነው መለመን የሌለበት? ኢየሱስ ለእርቅ የሚያስፈልገው ለዳኒ ኃጢአትና በደል ዋጋ ከፍሏል። ኢየሱስ ለዳኒ ጌታዊ ይቅር በለው እያለ መለመን አይጠበቅበትም። I paid the price ነው የሚለው ኢየሱስ። ለዳኒ ዋጋ ከፍያለሁ ነው የሚለው ጌታ። ደም አለለት ነው የሚለው። ደም አለ ዋጋ ከፍያለሁ፣ ክብሬን አጥቻለሁ፣ በመስቀል ላይ እርቃኔን ተንጠልጥያለሁ። ለማን? ለዳኒ። ስለዚህ ለዳኒ መለመን አይጠበቅበትም። አዮ ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ አለን ወይ? አዎ አለን። ቅድም ያየናቸው መጽሐፍ ቅዱሳዊ ኤቪደንሶች ናቸው። የማርያምን ግን በልመናዋ ከእግዚአብሔር ጋር ልታስታርቀ የምትችልበትን አንድ የመጽሐፍ ቅዱስ ማስረጃ አስተኝ። እሺ ለምሳሌ አንድ ጥያቄ ደግሞ ልጨምርልህ። ከማማለድና ከመፍረድ የትኛው መልስልኝና ከዛ ደስ ያለ ቦታ ላይ ደግሞ ይላል። ችግር መልስልኝ። ቅድም ስለመለስኩልህ ብዬ ነው። ቅድም ምን አልኩህ? ማርያም ስታማልድ ነው እንጂ በተግባር ነው ያለው እንጂ ማርያም ታማልዳለች ተብሎ አልተጻፈም። እሺ ማንና ማንን ያስታረቀች? ችግር የለም አሳይ። በተግባር ማንና ማን እንዳስታረቀች አሳይ። ማስታረቅ ለምሳሌ በምን አይነት ሴንስ? ደስ ባለ አንተ ኃጢአትህን ከእግዚአብሔር ጋር እንድታስታርቅ አይደለ? ልክ እንደዛው ከእግዚአብሔር ጋር ለምና ያስታረቀችበትን ቦታ አሳይ መጽሐፍ ቅዱስ። ኦኬ እሺ ስታስታርቅ ሳይሆን የተጻፈው ለምሳሌ ያለውን ችግር አይታ ለልጇ ስትናገር ማስታረቅ ነው የጠየቁት። አሁን ስለ ማስታረቅ ነው እያወራን ያለው። እሺ የለም እኔ አላገኘሁም። ሌላ ሰው ሊመልስልኝ ይችላል። እኔ አላገኘሁም። የለም ብራዘር ዳንኤል ስለሌለ አይ ያዳመጥኩ ነው። ቅድም የሰጠውን ፕሪኮንዲሽን እዚህ ላይ እንዲጠቀምልኝ ፈልጌ ነው። አማላጅ፣ ተማላጅ፣ አስማላጅ የሚል ነገር ቅድም ሲል ሰምቼዋለሁ። እሱን ለማርያም ለኢየሱስ ተጠቅሞታል። ለማርያምም እንዲጠቀመው ነው የምፈልገው። ቴንክ ዩ። አሁን ያነሳው ላይ ማለት ያነሳው ያለው ምሳሌ ላይ እናውቀዋለን። እዛ ላይ እንተግብረው። እሺ አማላጅ ማን ነው እዚህ ላይ? ማርያም። ተማላጅ አንተ ነህ አይደል? ተጠያቂው ማን ነው? አይ ተማላጅ እኔ ተጠያቂው ማን ነው? አይ ለምሳሌ እኔ በህይወቴ የሆነ መውደቅ ምናምን ቢያጋጥመኝ በቅዱሳን ስም ልጠይቀው እችላለሁ። እግዚአብሔር ፈጣሪ እነሱ አማላጆቼ ናቸው። ማስረጃ ለምሳሌ እግዚአብሔር ስለ ቅዱሳን ብሎ ሰዎችን ይምራል አይደል? በቅዱሳን ስም ኃጢአት ስትሰሩ ስትበድሉ በቅዱሳን ስም ጠይቁ የሚል ማስረጃ አለ።
በቅዱሳን ስም ጠይቁ የሚል እሺ አሁን አእምሮዬ ላይ አልመጣም፣ ግን ለምሳሌ ስለ ቅዱሳን ብሎ የማራቸው ሰዎች አሉ። እሺ ይኸው ለምሳሌ ስለ ቅዱሳን ብሎ የማራቸው ልስተ ዳኒ ስለሌለ ነው አሁን ማምጣት ያለን ያልጠየቅኩን ጥያቄ ለማምጣት ትሞክራለህ። ታስ ናት ማይ ኩዌስችን ብራዘር ዳኒ። እሱ የኔ ጥያቄ አለ። የኔ ጥያቄ የሆነውን ነገር መመለስ ያለብህ የለም ስለሌለ ነው አእምሮ ላይ መምጣት ያልቻለው። ከሌለ እኔ ያልመለስኩትም ማለት የለም ማለት አይደለም። ለምሳሌ እኔ ያልተዘጋጀሁበትም ይሆናል ወይ ደግሞ ረስቼው ሊሆን ይችላል እንጂ ሊኖርም ይችላል። ዘመንን ሙሉ ተዘጋጅ። ለኛ አሁን ለኛ ማለት ነው ዘመንን ሙሉ ተዘጋጅ። ግን አንድ ነገር ልንገርህ፣ ለእግዚአብሔር ቃል ታማኝ ጥሩ መንገድ ላይ ነው ያለኸው። ኦኬ ዳኒ፣ የለም መጽሐፉ በማን ስም ነው ለምኑ የሚለው አንዴ ቆይ ዳኒ፣ በማን ስም ነው ለምኑ የሚለው ያለውን ላሳይ። ለምሳሌ ያለውን ላሳይ ያለ ነገር አይምሮ ላይ ይመጣል። እሺ በክርስቶስ ስም ለምኑ ነው የሚለው አይደል? የዮሐንስ አይደል መልእክት አለቀ። ያ ምክንያቱም ዳዊትን ጸሎት አድርጓል። መዝሙረ ዳዊት አሁን ወዲያው የመጣልህ ለምንድን ነው? ስላለ እኮ ነው። ዘመንን ሙሉ ግን ያሳመኑት እምነት ስለሌለ ልታሳይናቸው። እሺ ሁለት ጥያቄ ልጠይቅህ፣ ምናልባት ሁለት ጥያቄ ልጠይቅህ ይችላል። እሺ የመጀመሪያው ለምሳሌ እናንተ ቅዱሳንን ለምሳሌ ቅዱሳን ማለት ለምሳሌ በዚህ ዘመንም ቅዱሳን ሊኖሩ ይችላሉ። ቅዱሳን ማለት ያው የተለዩ ወይም በእግዚአብሔር ሊኖሩ ይችላሉ አለ ራሱ ቅዱሳን እንደሆነ ነው የምናምነው። እሺ እሺ የቅዱሳን አስተዋጽኦ ምንድን ነው በክርስቲያኖች ማህበር የሚለው አንድ ጥያቄ። ሁለተኛ ጥያቄ ደግሞ ከመፍረድና ከማማለድ የትኛው ይበልጣል? ስለዚህ ይሄን ስትመልስልኝ ደግሞ የሆነ ጥቅስ ደግሞ አሳይሃለሁ ሁለተኛው ላይ። የመጀመሪያው መልስልኝ መጀመሪያ፣ ከዛ ሁለተኛውን ሪማይንድ አደርጋለሁ። እሺ የወር ጥያቄ ከመሰለ አይደለም፣ በጣም እንደውም ደስ የሚለኝ ርዕስ ነው። ሐሳቡ ደስ የሚለኝ ሐሳብ። ኦኬ መጽሐፍ ውስጥ አንዱ ስለ አንዱ እንዲጸልይ መጽሐፍ ቅዱስ ይናገራል፣ ያዛል። የጻድቃን ጸሎት በስራዋ እጅግ ኃይል ስለምታደርግ ምንም ጥያቄ የለውም። ሲጸልዩ ግን በማን ስም ነው የሚጸልዩት? በክርስቶስ ኢየሱስ ስም ነው የሚጸልዩት። የኃጢአት ስርየት ይሁን ፈውስ ቢሆን ሁሉ ነገር የሚሰራው በቅዱሳኑ ስም ሳይሆን በኢየሱስ ስም ነው የሚደረገው። ለምሳሌ ብታመም የቤተ ክርስቲያን ሽማግሌዎችን ጠርቼ በዘይት በክርስቶስ ኢየሱስ ስም ይጸልዩልኛል፣ ስሙ ይፈውሰኛል። ይሄ መጽሐፍ ቅዱሳዊ ነው። አንተ ይሄን ማድረግ ከቻልክ እንዴት ሐዋርያት ወይ ድንግል ማርያም ይሄን ማድረግ አይችሉም ወይስ እንዴት ነው? አልገባኝም። እነሱ በኢየሱስ ክርስቶስ ለማርያም መታ ወይ ደግሞ ጳውሎስ መጥቶ ይጸልይላችሁ የሚል የመጽሐፍ ቅዱስ ጥቅስ ካለ አምናለሁ። ችግር የለም። አንተ ብቻ ጥቅስ። እሺ ለምሳሌ ያው ይሄ ማለት ለምሳሌ የሞቱ ሰዎች እንትን አይሉም በሚለው ነው። ስጠኝ። እኔ ምንም አላልኩም። አንተ ለምትለው አርጊውመንት ማስረጃ ብቻ ስጠኝ። መጽሐፉ የቤተክርስቲያን ሽማግሌ ያው በእግዚአብሔር ጸጋ አንተ ማስረጃ ካለ አንተ ማስረጃ ካለ ማርያምን ወይ ደግሞ ጳውሎስን ጠሩና በዘይት ጸልዮ ለእናንተ ይጸልይላችሁ የሚል የመጽሐፍ ቅዱስ ጥቅስ ካለ እስቲ ልቀበል። እሺ ሁሉም ነገር አልተጻፈም፣ ግን ሐዋርያት ግን በአካል እያሉ ይፈውሱ ነበር። ከሞን ብራዘር፣ ሁሉ ነገር አልተጻፈም ካልከኝ አሁን ዶክትሪን ባልተጻፈ ነገር ላይ ነው ጨርሰን ነው የምንሄደው። ኖ አይደለም። ለምሳሌ የሐዋርያት ሥራ ምዕራፍ 12 ላይ የሐዋርያት ሥራ ምዕራፍ የተጻፈ ነገር ካለ አሁንም አሳየኝ ብራዘር። ከሌለ የሐዋርያት ሥራ ላይ ምንድን ነበር የተጻፈው? ለምሳሌ ሰዎችን ሲፈውሱ ክርስቶስ በሰጣቸው ስልጣን ሰዎች ድውያን ሲፈውሱና ሲያጠምቁ ተጽፏል አይደል? ርዕስ አንቀይራ ብራዘር። አሁን የጠየቅኩ ጥያቄ አንተ ማርያምን ወይም ሌሎች ሰዎችን ጠርተህ አጸልይ የሚል ካለ በህይወት የሌሉ ሰዎችን ጠርተህ ይጸልዩልህ የሚል ካለ አሳየኝ ነው እያልኩኝ ያለሁት። እሺ ለምሳሌ አንተ ለምሳሌ ቅድም ሰዎች ይጸልያሉ ብለኸኛል። ያኔ ምሳሌ አትበለኝ። የኔን እኔ የማደርገውን ነገር ማስረጃ እሰጥሃለሁ። ማስረጃ ከፈለግ ተጨማሪ። አንተ ግን ስጠይቅህ እኔ ጋር አትምጣ። ያንተን እምነት በእኔ ለመመለስ አትሞክር። ያንተ እምነት ራሱን ችሎ የቆመ ኦርቶዶክስ ቤተክርስቲያን ያለው፣ እኔ ወንጌል አማኝ ነኝ። እዚህ ዳኒ ማርያምን ወይ ደግሞ የሞቱ ሰዎችን እየጠራችሁ በዘይት ይጸልዩላችሁ የሚል ማስረጃ ካለ ስጠኝ። ከሌለ ግን የለኝም ብለህ እንደቀደሙ ደግሞ ሌላ ጥያቄ እንሄዳለን። እሺ ጥያቄ እኮ ነው ያልገባኝ። ማለት ለምሳሌ አልገባም ምሳሌ መስጠት አይጠበቅብህም። ካልገባ ጥያቄው ድድገምልህ። እንደዛ ነው የሚሆነው። እሺ ካልገባ ደግመልህ።
መጽሐፉ የሚናገረው ለምሳሌ ሁል ጊዜ የምጠቅሱት ስለ ጻድቃን ጸሎት የምጠቅሷት ጥቅስ እዛ ላይ የቤተ ክርስቲያን ሽማግሌዎችን ጠርቶ የቤተ ክርስቲያን ሽማግሌዎች ለታመመ ሰው የመጸለይ በክርስቶስ ኢየሱስ ስም ደግሞ ያንን በሽተኛ በጌታ ፊት የማቅረብ ማንዴቱ ተሰጥቷቸዋል። የማን የቤተ ክርስቲያን ሽማግሌዎች አገልጋዮች ማለት ነው። አንተ ማርያም በህይወት የለችም፣ አሁን የቤተ ክርስቲያን ሽማግሌ አይደለችም። ማርያም ይሄ ማንዴት ከተሰጣት በማስረጃ አሳየኝ፣ ካለ ልቀበል፣ ከሌለ የለኝም ብለህ ወደሚቀጥለው ክፍል እንሄዳለን። ጥያቄው ግልጽ ነው ዳንሻይ? አዎ። ስለዚህ እያልከኝ ያለኸው ለምሳሌ በህይወት ያሉ ሰዎችን ጠርጬ እነሱ በክርስቶስ ስም ይፈውሱኛል ወይም ይጸልዩልኛል አይደለ? እንደዛ አይነት ለማርያም የተጻፈ አሳየኝ ነው የምትለኝ አይደለ? ስለዚህ እኔ ደግሞ እንደዛ የተጻፈ የለም። ነገር ግን ደግሞ አሁን እዚህ ጋር ምን አይነት ጥያቄ ይነሳል? ቅዱሳን በምድር ላይ ያሉ ይችላሉ። እርግጠኛ ነኝ። አሁን ለጠየቁት ጥያቄ መልስ የለህም ማለት ነው። እሺ እሺ አይደለም፣ መልስ አለ ወይስ የለም? ሰው የሚሰማ ሰው ስላለ አይ አሁን ላይ መልስ የለኝም። እሺ በቃ አሁን ላይ መልስ የለህም። ሌላ ጥያቄ ምንድነው? እሺ ከዛ በኋላ እዚሁ ላይ ማለት ነው ከዚሁ ርዕስ ሳንወጣ ወጣን እኮ ለዚህ ጥያቄ መልስ የለህም። መልስ ከሌለ አሁን ጥያቄ ነው የምቀበለው። መልስ ከሌለ አሁን እያመንክ ያለው መልስ የሌለውን ትምህርት ነው እየተቀበልክ ያለው። ማስረጃ የሌለውን ትምህርት ነው እየተቀበልክ ያለው። ማስረጃ የሌለውን ትምህርት እየተቀበልክ ነው አሁን እየኖርክ ያለው። እሱ እንድታየው ያክል ነው። ሌላ ጥያቄ ካለ ሁሉም ነገር ማስረጃ ስላለው አይደለም የምታምነው አይደለ እንዴ? ማስረጃ ሲጋንት አሁን ያወራውን ነገር ሁሉ ማስረጃ ነው እያወራው ያለው ወዳጄ። አሁን ያወራናቸው ነገሮች ያ እኮ እሺ ተረዳኝ አንድ ጊዜ። እነዚህ አሁን አንተ የጠቀስከው ጥቅስ ላይ ራሱ እኮ እኔ ልመጣልህ ነው። አንተ የጠቀስከው ጥቅስ ላይ እነሱ ስለኛ ምንድነው ይፈውሳሉ ያልከው በህይወተ ስጋ ስላሉ ነው አይደለ? እኔ ይፈውሳሉ የሚል ቋንቋ አልተጠቀምኩም። እሺ እንትኑን ንገረኝ። እዛ ጋር ያለው ምንድነው? የቤተክርስቲያን ሽማግሌዎችን ጠርተህ ምንድነው ስሙ ነው እኮ እነሱን ትጠራቸዋለህ፣ እነሱ ደግሞ በክርስቶስ ስም ይፈውሰዋል አልከኝ። እንደዛ ከሆነ እንደዛ የሆነበት ምክንያት ደግሞ እነሱ በህይወተ ስጋ ስላሉ ነው፣ ማርያም በስጋ ስለሌለች ነው አልከኝ አይደል? አላልኩም። አንተ ነው ያልከው። እሱ እኔ ስለማርያም አሁን ብለኝ አሁን ማርያም ደግሞ አሁን በህይወት የለችም። ስለማርያም አላወራሁም። አየህ አንተ እኔ መጽሐፉ የሚለኝ የቤተክርስቲያን ሽማግሌዎችን ጠርቶ ነው የሚለው። ያንን ቃል እቀበለዋል። ኦኬ በክርስቶስ ኢየሱስ ስም የሚጸልይልኝ ሰው የቤተክርስቲያን ሽማግሌ ወይ ደግሞ በህይወት ኤግዚስት ያደረገ ሰው ነው የሚያወራው። መጽሐፉ አውዱ እንደዛ ስለሚናገር ማለት ነው። ኦኬ አንተ ደግሞ ማርያም እያልከን ያለኸው ለአንተ ትምህርት ማስረጃ ስጠይቅ የለኝም ነው ያልከኝ። እኔ የኔ ትምህርት ማርያም አይደለችም፣ መጽሐፉ የሚለኝን ነው እኔ የተቀበልኩት። ስለዚህ የኔና ያንተ ትምህርት አንድ አይደለም ማለት ነው። ማርያምን እንዳልል ማርያምን የሚለኝ የመጽሐፍ ቅዱስ ክፍል የለም። ማርያምን እንዳምናት በዚህ ሰዓት እንድጠራት የሚያደርገኝ አንድ የመጽሐፍ ቅዱስ ክፍል የለም። ካለ እቀበልሃለሁ አልኩ፣ ስለሌላ አልቀበልም። መጽሐፉ የሚለኝን ግን እቀበላለሁ። አንዱ እኔ ደግሞ ቅዱሳንን በምትጠራቸው ጊዜ በእግዚአብሔር ኃይል ይመጣሉ ብዬ ነው ማስረጃ መስጠት። እሺ ለምሳሌ በህይወት ያሌሉ ሰዎች ክርስቶስን ሲነጋገሩት አሁን እኔ ስለ አንተ ነው የጠየቁት። ስጠራቸው ቅዱሳን ወደ አንተ ይመጣሉ የሚል ማስረጃ አስተኝ። እሺ ማቴዎስ 17 ላይ ያለው ታሪክ ላይ ማለት ነው ምን ይላል? ክርስቶስ መልኩ ተለወጠ። ከዛ በኋላ ሙሴና ኤልያስ ሊያነጋግሩት መጡ። ሙሴ የሞተ ሰው ነው፣ እንዴት ነው የመጣው? እኔ አልጠየኩም። እኔ አሁን የጠየቁ ብራዘር ስጠራቸው የሚመጡ ቅዱሳን ካሉ አሳየኝ ነው ያልኩ። ስጠራቸው እኔ ደግሞ በእግዚአብሔር ኃይል እንደሚመጡ የሚያሳይ ክፍል እኮ ነው ያው ተከስኩልህ። እኔ ስላንተ የጠየቁ አንተ ስጠራቸው ቅዱሳን ስጠሯቸው ወደ እናንተ ይመጣሉና ወደ ቅዱሳን ጸልዩ የሚል የመጽሐፍ ቅዱስ ትምህርት ስጠኝ። አልገባኝም ጥያቄ። ወደ ቅዱሳን ወደ መልስ ላይ ነው ዳንሻይ ገብቷል። ግልጽ ነው ጥያቄ። እሺ እሱን እንለፈውና ሁለተኛውን ጥያቄ ልጠይቅ። ሁለተኛ ጥያቄ እሱንም ክሊር አድርገው ስለሌለ ነው የምታልፈው ዳንሻይ አሁን ላይ። እሺ ግን ምንድነው ቅዱሳን እሺ እንትን ምንድነው ቅዱሳን በእኛ ህይወት ውስጥ ያለውን እንትን እሺ በደንብ ነገረኛል ብዬ ልለፈውና
ከመፍረድና ከማማለድ የትኛው ይበልጣል? የትኛው ስልጣን ይበልጣል? ሁለቱም የስልጣን ጉዳይ አይደል? ይቅርታ ግን ከታች ኮሜንት ላይ የምጽፉ ሰዎች ማለት ነው አሁን እዚህ ጋር እያደረግን ያለ ነው እየተወያየን ነው። ገብቷቸዋል? እና የሆነም የጭነቀኝ ምናምን አትበሉ። ምክንያቱም እኔ የቤተክርስቲያን መምህር ምናምን አይደለሁም። በገባኝ ልክ ከሱ ጋር እየተወያየው ነው። እንዳነብ ያደርገኛል እሱ የሚመልስልኝ መልስ እንጂ የሆነ እንትን አታስመስሉት፣ የሆነ ደርቢ አታስመስሉት። ይሄ ለመማር እስከመጣችሁ ድረስ ዳኒ አትጨነቅ። ኮሜንት ብዙ ሰዎች አሉና አትስማቸው። እኔም አሁን ኮሜንት አላነበብም። ብዙ ለነሱ አትጨነቅ፣ ብዙ ሰው ስላለ ማለት ነውና አንተ ጀስት ሀሳቡ ላይ ፎከስ አድርገህ ያዘ። ዶንት ወሪ ስለ ኮሜንት። እሺ የቤተክርስቲያን መምህር አይደለሁም። እኔ ራሱ አንድ የቤተክርስቲያን ምዕመን ነኝ እንጂ አስተማሪ ምናምን አይደለሁም። ባይዘዌ እኔም ስሜ ዳንኤል ይልማ ነውና ገርሞኝ ነው የገባሁት ራሱ ያው ፋዘርን ቼክ ማድረግ አለበት። ጸባይ ነው ያለ ጥሩ ሰሚ ነው። ተባረክ ብራዘር። አሜን። እሺ እንትን ከመፍረድና ከማማለድ የትኛው ስልጣን ይበልጣል? የስልጣን ጉዳይ አይደለም፣ ሁለቱም ፐርፐዝ ናቸው። ስለ ስልጣን ተብሎ የሚደረጉ ነገሮች አይደሉም። ሁለቱም ኢትስ አ ፋንክሽን ነው። ግን አይ ያው የሆነ እንትን አላቸው፣ ልዩነት አላቸው። ሰው ልዩነታቸውን ያስረዳኝ ፐርፐዛቸው። አይ ስልጣን አይደለም እኮ አልኩ። ስልጣን ነው ካልከኝ በማስረጃ ሞግተኝ። የስልጣን ጉዳይ ግን አይደለም። እሺ ለምሳሌ ቅዱሳን እንዲፈርዱ ስልጣን ተሰጥቷቸዋል አይደል? ምንም ጥያቄ የለውም። ከኔ ጋር ይፈርዳሉ የተባሉ አሉ 12ቱ ዙፋን ላይ። እሺ መፍረድ የሚችሉ ከሆነ ማማለድ እንዴት አይችሉም ብለህ አሰብክ አንተ? ሁለቱም የማይገናኙ ጉዳዮች ስለሆነ እኮ እሱን እስኪ ያስረዳኝ። መጽሐፉ ያለኝን እቀበላለሁ፣ ያላለኝን ግን አልሰጣቸው። ለምሳሌ አሁን ብዙ ጊዜ ኦርቶዶክሳውያን ሚስ የምታደርጉት ፖይንትን ላሳየ። መፍረድ ከማማለድ በላይ የሆነ ነገር ነው የሚመስላችሁ አይደለም። ኦኬ ኢትስ ኤ ፋንክሽን ነው፣ ፐርፐዝ ነው። ለምሳሌ ኢየሱስ አሁን አማላጃችን ነው ስንል ዝቅ ስላለ አይደለም። አሁን አስታራቂያችን ነው ብለን ስናወራ ኢየሱስ ክርስቶስ ያነሰ ክብር ስላለው አይደለም። ኢየሱስ ፈራጅም አማላጅም ሁለቱም ማንነቶች አሉት ጌታችን ኢየሱስ ክርስቶስ። ኢየሱስ ፈራጅ ነው ስንል አዎ ፈራጅ ነው እናምናለን ኢየሱስ ፈራጅ እንደሆነ። አሁን ግን የፍርድ ጊዜ አይደለም። አሁን ሐዋርያቶች በሰማይ ቁጭ ብለው ይፈርዳሉ ብለን የምንልበት ምን መጽሐፍ ቅዱሳዊ ማስረጃ የለም። በላይ በሰማይ አሁን ፍርድ እየተከናወነ ስለሆነ አሁን የምን ጊዜ ነው? የምህረት ጊዜ ነው። በምህረት ጊዜ በዚህ ሲዝን ውስጥ በአብ ቀኝ ሆኖ የሚማልድ ኢየሱስ ነው እንጂ ያለው በአብ ቀኝ ቁጭ ብሎ የሚፈርድ ኢየሱስ መጽሐፍ ቅዱስ ውስጥ አታገኝ። ፍርድ ሁሉ ለማን ሰጥቶታል? ለወልድ ሰጥቶታል። ኢየሱስ ክርስቶስ በክብር መጥቶ የሚፈርድበት ጊዜ ግን አለ። አሁን ግን በሰማይ የፍርድ ጊዜ አይደለም፣ የምህረት ጊዜ ነው። ኃጢአተኞች በደለኞች ከእግዚአብሔር ጋር የሚታረቁበት የምህረት ጊዜ ነው። እዚህ ኢየሱስ ክርስቶስ አማላጅ የሆነው ክብር ስላነሰ አይደለም። ኢትስ ጀስት ኤ ፐርፐዝ ነው። ፋንክ ማለት ሂዝ ዲዩቲ ነው፣ በቃ ተግባሩ ነው፣ የሚሰራው ነገር ነው። እዚህ እነኚህን ጉዳዮች መደባለቅ ተገቢ አይደለም በራሱ ማለት ነው። ግን ለምሳሌ መፍረድ ማለት ለምሳሌ አንተ ላይ ስፈርድብህ ለምሳሌ ፍርድ ቤት ቆመ ከባለቤት ጋር እየተከራከርክ እንድትለያዩ ከፈረድኩብህና እንድትታረቁ ከፈረድኩብህ የተለያየ እንትን ነው የሚኖረው አንተ ላይ አይደል? ለውጡ ይለያያል፣ ኮዙ ማለት እንትን ውጤቱ ማለት ነው። ክርስትና እንደሱ አይነት ሎጂክ የለውማ። ችግሩ ምን መሰለ? ኦኬ የስልጣን ጉዳይ አሁን ኢየሱስ ያማልዳል ስንል ስላነሰ ነው ኢየሱስ ታዲያ አሁን ከአብ ስላነሰ ነው ኢየሱስ የሚያማልድ? አይደለም፣ ለፍቅር ብሎ ያደረገው። አየህ። ስለዚህ ምልጃ የማነስና የትልቅነት ምናምን ጉዳይ አይደለም ማለት ነው። አይደለም፣ የሚገናኝ ጉዳይ የለውም። ኮንቴክስቱም አውዱም አብሮ አያወራም። መጽሐፍ ቅዱስ የሰጣቸውን ነገሮች መቀበል አለብን። ያልሰጣቸውን ነገር ግን አንሰጣቸውም። ለምሳሌ መጽሐፉ በዚህ ሰዓት ላይ ቅዱሳን ስለኛ ያማልዳሉ የሚል የመጽሐፍ ቅዱስ ትምህርት የለም። ቅድም እንዳየኸው ልታሳየን የምትችለው አንድ የመጽሐፍ ቅዱስ ጥቅስ የለም። ከሌለ መጽሐፉ ዝም ካለ ዝም ነው የምንለው። ክርስቲያኖች ነን እኛ። ካለ ግን እናወራለን። ያላለውን ነገር አንቀበልም፣ ያለውን ነገር ግን እንቀበላለን። አየህ፣ ማርያም በሰማይ ቁጭ ብላ ከሰው ጋር ከእግዚአብሔር ጋር ታስታርቃለች ሰውን ከእግዚአብሔር ጋር የሚል ትምህርት ልንሰራበት ዶክትሪን ልናደርገው የምንችል አንድ የክርስትና መሰረት የለም፣ መላእክትን ጨምሮ ቅዱሳን ጨምሮ ማለት ነው። ከዛ ይልቅ ግን ትምህርት የሆነ ዶክትሪን ልንሰራበት የምንችለው የክርስቶስ ኢየሱስ ምልጃ ግን አለ። ስለዚህ የክርስቶስ ኢየሱስ ምልጃ ስትመለከት ግልጽ በሆነ መልኩ
ኢየሱስ ከአብ ጋር ያስታረቀን በዚህ ሰዓት ላይ ስለኛ ሊማልድ መካከለኛ ሊሆን ካህናችን እንደሆነ መጽሐፍ ቅዱስ በተደጋጋሚ በትምህርት መልኩ ተቀምጦ አየ። ይሄንን ትምህርት ግን ልንክደው የሚገባ ትምህርት አይደለም እንደ ክርስቲያን ማለት ነውና ይሄን ነው ማለት ዳንሻ ሮሜ 8:26 ላይ ማለት ነው። ሮሜ 8:26 ላይ ልክ እንደ 34ቱ መንፈስ ቅዱስ ሁለት ጊዜ ነው ያማልደናል ብሎ የተጻፈውና የመንፈስ ቅዱስ ምልጃስ እንዴት ታየዋለህ? እንደውም በ1938ቱ መጽሐፍ ላይ ይጸልይላቸዋል የሚልም አይቻለውና እስቲ ሮሜ 8:26 ላይ ስለ መንፈስ ቅዱስ ይወለ በእኛ ውስጥ ሆኖ ነው የሚቃተተው መንፈስ ቅዱስ ብራዘር ምን ታረጋል? ይታልኩላች በእኛ ውስጥ ሆኖ ነው የሚቃተተው። በሽታችሁ ወዳጅ መታችሁ መንፈስ ቅዱስ በእኛ ውስጥ እንዴት መጸለይ እንዳለብን ስለማናቅ በእኛ ውስጥ ሆኖ ነው የሚቃተተው። ኦኬ በእኛ ውስጥ ነው። የክርስቶስ ኢየሱስ ምልጃ ደግሞ ከማስታረቅ አንጻር ነው። ኦኬ በእግዚአብሔርና በሰው መካከል ሚዲయేት በመሆን ነው፣ መካከል በመሆን ነው፣ ሚዲయేተር በመሆን ነው። ኦኬ በሁለቱ በጣም የሚለያዩ ኮንሰፕቶች ናቸው። የክርስቶስ ኢየሱስ ምልጃ አስታራቂነትን የምታይበት ነው። መንፈስ ቅዱስ ደግሞ በእኛ ውስጥ ሆኖ ኢንተርሲድ የሚያደርገው ኦኬ እንዴት መጸለይ እንዳለብን ስለማናቅ በውስጣችን ነው የሚቃተተው። ክርስቶስ ኢየሱስ ደግሞ ስለኛ ነው ምን የሆነው ጠበቃ የሆነው ዋስ የሆነው አማላጅ የሆነው ክርስቶስ ኢየሱስ ከዚህ የተነሳ ነው። እና ሁለቱ በጣም የሚለያዩ ኮንሰፕቶች ናቸው። ሁለቱንም ደግሞ መጽሐፍ ቅዱስ ይናገራል፣ እንቀበላቸዋለን፣ እናምናቸዋለን። ኦኬ እኔ ጥያቄ አለ ክርስትና ላይ ያው ቅድም የጠየቅኩ ነበረ ማለት ለምሳሌ ክርስቶስ አስታርቆናል፣ እሱ ላይ አግሪ አድርገናልና ያው ይለምናል፣ ይጸልይልናል፣ እሱ ላይ አግሪ አድርገናል። አያርግም፣ አይጸልይልንም፣ አይጠበቅበትም። አንድ ጊዜ ስላደረገው ለዘላለም አብሮን ይቆያል በሚለው ተስማምተናል። ስለዚህ አሁን አግሪ ያላደረግነው አይ ቲንክ የቅዱሳን ምልጃ ላይ ይመስለኛል። ማስረጃ የለንም። ብንኖር ኖሮ ጥሩ እናወራ ነበር፣ ግን ማስረጃ የለም። ዳንጂ አንድ ለምልክት ከመጽሐፍ ቅዱስ ሳይሆን አሁን ለምሳሌ ሎጂካሊ ብናወራ ማለት ነው። ቅድም የጠየቅኩ ለዛ ነው። ለምሳሌ አንተ እንደ ክርስትና ማህበር ለጓደኞች አሁን ለምሳሌ እዚህ ጋር ካሉት ለነሰላም ለነዳጊ ምናምን ትጸልይላቸዋል አይደለ? ከዛ ኮንሴፕት አንጻር ለምንድን ነው ቅዱሳን ለኛ ጸሎት የማያደርጉልን የሚለው ጥያቄ ነበር። ችግር የለውም እኮ ቢጸልዩልን ችግር የለውም። ማይለምኑልን ለምንድን ነው? ቢጸልዩልን ችግር የለውም። በሰማይ ቁጭ ብለው ስለኛ ቢጸልዩልን አይ ዶንት ማይንድ፣ ችግር የለብኝም። ጸሎት አግኝቼ ነው ምን ጥያቄ የለውም። ችግሩ ምን መሰለህ ዳኒ፣ ጸሎት ይሰማሉ ስትል ነው ችግሩ። አዮ ጸሎት ይሰማሉና ስለኛ ይጸልያሉ በጣም የሚለያዩ ኮንሰፕቶች ናቸው። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። እምነታችን ሊመሰረት የሚገባው በእግዚአብሔር ቃል ውስጥ ነው። ትልቁ የቅዱሳን ምልጃ ምን እንዳስጣላችሁ ላሳይ። በጣም ትልቁ ከባዱ ነገር የኢየሱስን ምልጃ አስጥሏቸዋል። አዮ በጣም ከባዱ እሱ ነው። ኢየሱስ የሰራውን የመስቀል ስራ አስጥሏቸዋል። አንተ እግዚአብሔር ረድቶ ነው ዳኒ። በጣም ብዙ ኦርቶዶክሳውያን ኢየሱስ አሁን አያማልድም ብሎ የሚያምን ኦርቶዶክሳውያን ያለ ማን ነው የሚያማልደው ብለህ ስትነግረው እስካሁን ማስረጃ ያጣንላቸው ቅዱሳንና ጻድቃን መላእክቶች ናቸው ነው የሚለው። አዮ በጣም ከባድ ነው። ስለዚህ ያልተጻፈውን ማመን ከባዱ ነገር ምን መሰለ? ያ አንድ ውሸት ተደጋግሞ ሲነገር እውነት ይመስላል። አሁን የቅዱሳን ምልጃ የጻድቃን ምናምን የምትላቸው ምልጃዎች ሁሉ ውሸት ናቸው። የእግዚአብሔር ቃል አይናገርም። የእግዚአብሔር ቃል ከዛ ሰማያለሁ ችግር የለም። ደጋግሞ ሲነገር እውነት ይመስልና የተጻፈውን ግን ያስክዳል። የተጻፈው ውሸት ይመስላል። አሁን ለአብዛኛው ኦርቶዶክሳዊ የኢየሱስ ምልጃን ከማመን የማርያምን ያልተጻፈውን ምልጃ ቢያምን ነው የሚቀለው። አየህ ከባዱ ፓርት እሱ ነውና እንደ እግዚአብሔር ቃል ካልሆነ ባታምነው እመክራለሁ እንደ ወንድምነት ማለት ነው። ግን ለምሳሌ ክርስቶስ የሆነ ምሳሌ ሲናገር ነበር የሞቱ ሰዎች ያወሩትን ነገር። ለምሳሌ የሆነ አንድ ደሃ ነበረ አልዓዛር፣ ከዛ በኋላ ስሙን ይቅርታ ተሳስቼ ሊሆን ይችላል እና አንድ ሀብታም ነበረ። ልክ እሱ ሲሞት ምናምን አብርሃም ስለሱ ሲጸልይለት ታሪኩን አስታውሰዋል መሰለኝ። ምዕራፉን ረስቼው ነው። ምን ላይ ነው? ሉቃስ 16 ሶ
እዛ ላይ እንደዚህ አይነት ሀሳቦች አሉና ስለዚህ ሙታን ምንድነው ሁሉንም ባይዘው ያረጋሉ። ለምሳሌ ቅዱሳን መላእክት ቅዱሳን ሰዎች ያማልዳሉ ሲባል እንደ ክርስቶስ ያስታርቁናል በእግዚአብሔር ማዕከል ገብተው ክርስቶስ የሰራውን ስራ ይሰራሉ ለማለት ሳይሆን ቅድም አንተ ያልከው ነው። በክርስትና እስካለን ድረስ ስለኛ ይጸልዩልናል። እንደሱ ነው ያኔ እንደሱ አሁን እኔ ያታርጉት እንደሱ አይደለም ላሳይ ከቤተ ክርስቲያን መጽሐፍ ላሳይ። እንደሱ ነው የምታምኑት እንደሱ ነው። ኦኬ እሺ በደምብ ሰማ። የአዳምን መርገመ ስጋ ያስወገደው ማለት የአዳምን መርገመ ስጋ ያስወገደው ማለት ክርስቶስ። መርገመ ነፍስ ያጠፋውስ ማለት መርገመ ነፍስ ያጠፋው መርገመ ነፍሱን ያጠፋለት ማለት እግዚአብሔር ነው። ከሱ ውጪ ማን ሊሆን ይችላል? ኢየሱስ። አየህ መጽሐፍ ግን ምን እንደሚል ላንብብልህ። የአዳምን መርገመ ስጋ መርገመ ነፍስ ያጠፋሽለት እመቤታችን ሆይ። አዮ ምን መርገመ ስጋና መርገመ ነፍስ ያጠፋሹ ማነሽ? እመቤታችን ሆይ። ያ እኮ እሱ ላይ እንዴት መሰለ፣ ለምሳሌ ክርስቶስን የወለደችልን ማነች? ቅድም ኢየሱስ ብለኸኝ ነበር። አዎ እኮ ግን ክርስቶስን የወለደችልን ድንግል ማርያም ነች። በመዳናችን ክርስቶስ ማለት ማርያም ናት። አስጨርሰው መጀመሪያ ዳምጠው ሚዩት አድርጊታለሁ። ክርስቶስ ማለት ማርያም ናት ካልከኝ እቀይራለሁ ሐሳቤ። ክርስቶስ ማለት ማርያም ነው። በመዳናችን መንገድ ውስጥ አስተዋጽኦ አላት። ምክንያቱም ዝም ብሎ አይደለም ክርስቶስ የተገኘው አይደል? እንደዛ ከሆነማ ዝም ብሎ ይመጣ ነበረ። ወንድ ማለት ናት ወይ? አሁን ቅድም አላልከኝም እኮ ኢየሱስ ነው አልከኝ አይደል? መርገመ ስጋና መርገመ ነፍስን ያጠፋች ማርያም አለች መጽሐፍ ቅዱስ ላይ። ክርስቶስ በሷ በኩል ተወልዶ መርገመ ስጋና መርገመ ነፍስን አስወግዶልናል ለማለት ነው። አሁን ይኸውልህ ማን ያስወገደው? ማርያም ወይስ በቃ ክርስቶስ ነው? ክርስቶስ። አሁን ስለዚህ ጨረስን። ስለ ማርያም አናወራም ማለት ነው። አይ ያስወገደው ማለት ግን ዳኒ ምን አለ መሰለህ፣ ለምሳሌ ቅድም የመንፈስ ቅዱስን ማማለስ ጠይቃ አብራርተው ነበር። አሁን ያልከውንም ቃል አብራራለሁ እኮ ላብራራ። ከመጽሐፉ አሳየኝ። ይሄንን ከእግዚአብሔር ቃል አሳየኝ እኮ ክርስቶስ ነው ብዬ እኮ መልሼልሃለሁ። ግን እዛ ላይ የተጠቀሰው እንደ መርገመ ነፍስ ያጠፋች መሆኑን ከእግዚአብሔር ቃል አሳየኝ። እንግዲያውስ ነው እንደዛ እኮ አላልኩም። ይኸውልህ እያልኩ ያለሁት ይሄ የተጻፈው አጻጻፍ ሜታፎሪካሊ ነው። ይሄ ዳይሬክትሊ የምትቀበለው ሳይሆን ክርስቶስ ከሷ ተወልዶ በምንም ወሰደው ማርያም የመርገመ ስጋና መርገመ ነፍስ ልታጠፋ የምትችልበት ምንም አንዳች መጽሐፍ ቅዱሳዊ ኤቪደንስ የለም። ካለ አሳየኝ። የምታጠፋበት አንድ መንገድ ነው፣ ኢየሱስን በመውለድ። ብራዘር እኔ ጠየቅኩ ወዳጄ፣ ማርያም የአዳምን መርገመ ስጋና መርገመ ነፍስ አጥፍታለች ወይስ አላጠፋች? ሁለት አጥፊ አለ አላጠፋም። ማርያም አስቀረልን ብሏል እኮ መጽሐፍ። አንቺ እታቸው ነው ስሜት አለ እታቸው ነው ስሜት ላይ ነው ያለሽ ታረማንቺ። አየህ የአዳምን መርገመ ስጋና መርገመ ነፍስ ሊያጠፋ የሚችል ሁለት ኃይል አለ የለም? እሺ ስለዚህ የለም ይሰማል። ማርያምና ኢየሱስ አንድ ናቸው አይደሉም? ኦኬ በጣም ጥሩ። መጽሐፍ ግን መርገመ ስጋና መርገመ ነፍስን ያጠፋችው ማርያም ናት ይላል። ምን ላይ ነው አሁን ያነበብከው? መጽሐፍ ቅዱስ ላይ አይደለም። ያው መጽሐፍ ቅዱስ ላይ ማዞን አምነዋለሁ። እኔ ያለኝ ካላምናለሁ የአርጋኑን መጽሐፍ ነው። አይ እንድታዩ ያክል ነው። አሁን እኔ ለዚህ መልስ ካንተ ጠብቄ አይደለም፣ እንድታዩ ያክል ነው። ኦኬ እኛ እኮ አናምንም አትበሉ ነው። ኦኬ ልጨምርልህ፣ ከዚህ የባሰ ስላለ ልጨምርልህ ከፈለክ በደንብ ማለት ቤተክርስቲያናችሁ ላይ ያለውን ሐሳብ በደንብ ልናየው የምንችልበት አለ። በደንብ ማለት እሺ በሕይወት መዝገብ ላይ ስማችንን የሚጽፈው ማን ነው? እግዚአብሔር የፈጠረን እሱ አይደል? እርግጠኛ ነህ? ከእግዚአብሔር ውጪ በሕይወት መዝገብ ላይ ስማችንን የሚጽፍ የለም? አረ የለም። የፈጠረ አይደል የሚጽፈው? እሺ በጣም ጥሩ። እንደዚህ ይላል
የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። ማናት ጻፊዋ? ጻፊልኝ የተባለችው የምትለመነው ማናት? ማርያም። እስቲ ደግመህ አንብበው። የዓለም ሁሉ አርያ ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ በኢየሩሳሌም ሰማያዊት አዕማድ ላይ ስሜን ጻፊልኝ። ኦኬ ማለት በደንብ በዛም ጆሮ ጭው የሚያደርጉ ሐሳቦችን ላሳይ ይችላል። አሁን በምትሉት ሌብል አለ ማርያም የተቀመጠችው። ኦኬ የቤተ ክርስቲያናችሁ መጽሐፍ እንደሱ አለ የሚያወራ። አየህ ይሄንን ያልተጻፈውን ማርያምን አስቀብለዋችሁ የተጻፈለትን ኢየሱስን ግን አስክደዋቸዋል። ከባዱ ፓርት እሱ ነው። አየህ አሁን ያልተጻፈላትን ማርያም እንደዚህ እኮ ነው ብለህ ለማስረዳት አቅም ታገኛለህ። የተጻፈለትን ኢየሱስን ግን የተጻፈውን እንኳን ለመቀበል አቅም አሳጥተዋቸዋል። አየህ ሰው እንደ እግዚአብሔር ቃል ባልሆነ ህይወት ውስጥ መኖር ሲጀምር እንደዚህ ነው የሚሆነው። ለእግዚአብሔር ቃል ግን እኔ ለምሳሌ አሁን ከጠየቀኝ ውስጥ የክርስቶስን የካድኩት አለ እንዴ? ለምሳሌ ከመጽሐፍ ቅዱስ ላይ ተጻፈ። አንተ ጌታ ረድቷል ዳኒ፣ እግዚአብሔር ይመስገን። ስለ አንተን እግዚአብሔርን አመሰግናለሁ። ኦን ዘ ራይት መንገድ ላይ ነው ያለው ዳኒ። ይሄው ብዙ ኦርቶዶክስ ይሄው አንተ ቁጭ በል ችግር የለም ይሄው አሁን አስገባልሃለሁ። ታያለህ እንዴት እንደተካደ ኢየሱስ። አሁን አማላጅ ነው ዕብራውያን 7:25ን ጠቅሶ ኢየሱስ አሁን አማላጅ ነው የሚል ኦርቶዶክሳዊ ልናገኝ አንችልም። ባይ ዘ ዌይ የኢየሱስ ክርስቶስን አማላጅነት ክዶ ኢቭን ክርስቲያን መሆን አይቻልም። የኦርቶዶክስ የግሪክ ኦርቶዶክስ ቤተክርስቲያን አዎ ኢየሱስ አሁን ያማልዳል ብላ ታምናለች። ቤተክርስቲያን እኮ የሄደችበትን መንገድ ላሳየ። ሮሜ 8:34ን እኮ የካደች እኮ ጀግና ናት እኮ 8:34ን ቀይራ በዓለም ላይ ለብቻዋ የጻፈች እኮ ቤተክርስቲያን ናት። ለምሳሌ እሱ አሁን ለምሳሌ የ2000 እትም ላይ አለኝ መጽሐፉና ከ1980 ላይ ይለያል። ግን ምንድነው አይ ሪፈርድ ባክ እና አይ ቲንክ 1938 አካባቢ የተጻፈ መጽሐፍ ነበረ። ሶ እዛ ላይ ይፈርዳል የሚል ነው የተጻፈው እዛ ላይ ማለት ነው። ግን እንደሱ አይደለም። በመረጃ አውራ አይደል? ምን ያለኝ ያሳያለሁ። እንትን 1938 የተጻፈው መጽሐፍ ላይ አለ ይላል። በእውነት ይላል። በጣም በሚገርም ቃል ነው ያለው። ያኔ ከ100 ዓመት በላይ 18ኛው ላይ የተጻፈ 1878 ይመስለኛል ላይ ከዛ ጀምሮ የተጻፈው ይማልዳል ነው ቢለው ወንድማችን 19 ላይ ነው ያለው። 18ኛው ላይ እንዲደርስ 1830 ምናምን ላይ የተጻፈ መጽሐፍ ቅዱስ አለኝ ይታያል። ይሄ የቁም ጽሑፍ የነበረበት ዘመን ማለት ነው ይታያል። በጣም ሳሳለ እኮ እኔ ልላችሁ የፈለኩት ማለት ነው። ለምሳሌ አሁን አንተ ያስከው መጽሐፍ ላይ ይማልዳል ሊል ይችላል። ዘወትር 84 ላይ ያለው ነው የሚማልደው የሚለው ማለት ነው። የጥንት መጽሐፍ 1938 ላይ ደግሞ እውነት ይሄው በእጅ ያለ 1834 ካለ አውጣና አሳይ ካለ አውጣና አሳያለሁ። ግን 1938 ላይ አውጣና አሳይ። 1938 ላይ ይላል። አውጣና አሳይ። እሺ አንዴ እየከፈትኩ ነው ኮምፒውተር። እስከዛ አንተ አውራ ችግር የለውም። በከፈትኩ ሰዓት አውጥቻ አሳያለሁ። እሺ ይኸው 834 ማን ነው የሚኮንን? ክርስቶስ ኢየሱስ የሞተውን ከሙታን እንኳን የተነሳው በእግዚአብሔር ቀኝ የተቀመጠው እርሱም ያሰምርልናል። ማን ነው ከክርስቶስ ፍቅር የሚለየን? ሐዘን፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍን ያንቀጥል። ይሄ ማለት ነው ስለሱ ነው እያወራን ያለ ነው። ለመዳኛ ነው ታምናለህ ወይ ያልኩህ? ስራ ለመዳኛ ብቻውን አይደለም። ከእምነት ጋር ያድናል። እምነትና ስራ የሚነጣጠሉ ነገሮች አይደሉም። ቤተክርስቲያን ምን እንዳለች ሰጥ። እሺ የሃይማኖትና የመልካም ስራ ትርጓሜው ይሄ ነው። ሃይማኖት ማለት እምነት ማለት ነው። ፌዝ ምን ነው ማለት ነው። መልካም ስራ ትርጓሜው ይሄ ነው። ሃይማኖት ለመጽደቂያ፣ ሃይማኖት ምን ለማድረግ? እስቲ ድገሙ። ተቋረጠ። ምንድን ነው ያልከኝ? የሃይማኖትና የመልካም ስራ ትርጓሜው ይሄ ነው።
ሃይማኖት ለመጽደቂያ መጽደቂያው ምንድን ነው? ሃይማኖት እምነት ማለት ነው። ይሄ እኮ እምነት ብቻ ነው ለማለት አይደለም። መልካም ስራ እየሰራን እንደሆነ የክርስቶስ ደቀ መዝሙር መሆናችን ይታወቃል። አለቀ። የመዳናችን ማሳያ ነው እንጂ የመጽደቂያችን ነገር ምንድነው? እሱ እምነት ሃይማኖት ነው። ሰው ነው የሚያጸድቀው፣ እምነቱ ነው የሚያጸድቀው። ይሄ እምነት ብቻ የሚለውን ያሳያል። እምነት ብቻ አሁን እናንተ በስራ አያጸድቅም ነው አንተ አሁን የምትለኝ፣ ስራ አያድንም። በደንብ ላንብብልህ አይደል? በደንብ ላንብብልህ። ለምሳሌ እሺ፣ በስራ ምክንያት ቤተክርስቲያን ራሱ የምንጸድቀው በእምነት ብቻ ነው ብላ ነው የምታስበው እኮ አይልም። እኔ ደግሞ እንደዛ አንተ በተረዳው መልኩ አይደለም የተጻፈው። ላሳየህ መጽሐፉን ሳታውቀው ላሳየህ ማለት እንደማትል እርግጠኛ ስትሆን ይገርማል። አላነበብኩም እኮ መጽሐፉን ራሱ። ለዛ ነው ሁለት ግራግር አላት። ይኸው እንግዲያው ስላነበብልህ አሁን ማነብልህ ከወንጌላውያን አማኞች ነው፣ የእኛን እምነት ነው። እሺ አሁን በደንብ ስማ። አሁን የእኛን እምነት ነው ማሳይ። አሁን በደንብ ስማ። እንደዚህ ይላል። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለው አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስደን የለም። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቀን አባታችን ሆይ እያልን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊው ሀገራችን ወደ መንግሥተ ሰማያት እንደርሳለን። ዳግም በስራችን እንጸድቃለን፣ መንግሥተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ብሏል። ማቴዎስ 11 ቁጥር 28። እንዲህ ማለቱ በእኔ ጽኑ ሲል ነው። ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ፣ ቅድም በኢየሱስ ብቻ፣ አሁን ደግሞ በምን ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ይላል። አሜን ነው የምለው። አሜን ትላለህ? እሺ፣ ይሄ ያነበብከው መጽሐፍ ምን የሚል መጽሐፍ ነው? ርዕሱ አሁን ያነበብኩልህ ከኔ መጽሐፍ። ይሄን ታምነዋለህ? ትቀበለዋለህ እኮ። አይ ምንም ርዕሱን ንገረኝ ነው። አሜን ብለህ ትቀበለዋለህ? ይሄንን መጽሐፍ የኔን መጽሐፍ አሁን ይሄ አሁን የኔ እምነት ነው። አሜን ብለህ ትቀበለዋለህ? እሱ አይ ትንሽ መመርመር ፈልጋለሁ። አሁን በሰማሁት ብቻ በኢየሱስ ብቻ በእምነት ብቻ ይላል። ለመዳን ለመጽደቅ ትቀበለዋለህ? አዎ መዳን በኢየሱስ ነው። ነገር ግን በእምነት ብቻ የሚለውን አልቀበልም። በኢየሱስ ብቻ መዳን በኢየሱስ ብቻ መዳን። አዎ ሌላ ዳኛ አለ እንዴ ታዲያ? ከኢየሱስ ውጪ የምትድንበት የለም ማለት ነው። እሺ እንደዛ ከሆነ አንተ ጥያቄ ልጠይቅህ። አብና መንፈስ ቅዱስ ያድናል? ግልጽ አድርገው ብራዘር፣ አቋምህን ግልጽ አድርገው። መዳን በኢየሱስ ብቻ ታምናበታለህ? በኢየሱስ ብቻ የሚል ትምህርት መጽሐፍ ቅዱስ ላይ የለም። ስለዚህ አላምንበትም። እሺ አታምንበትም። በእምነት ብቻ መጽደቅ ታምንበታለህ? በእምነት ብቻ ከሆነ ስራ መታየት አለበት ብዬ አምናለሁ። እምነትና ስራ ተነጋግረው የሚሄዱ። በእምነት ብቻ ታምንበታለህ ወይ? በእምነት ብቻ የሚለውን አላምንበትም መጽሐፍ ቅዱስ ስለማይል። ስለዚህ አሁን ሁለቱንም ካድከው ማለት ነው። አይ ሁለቱንም ካድከው። እሺ ይሄ እምነቱ መጽሐፉ የኔ እምነት ነው፣ ግን የማን መጽሐፍ እንደሆነ ላሳየህ። እኚህን ሰው ታውቃቸዋለህ? አቡነ ጳውሎስ የማን ጳጳስ ነበሩ?
ኦርቶዶክስ። አሁን የካድከው የኦርቶዶክስን ትምህርት ነው እንግዲህ እኮ አሁን ለምሳሌ ያነበብከው ላይ ማለት ነው አንደኛ መጽሐፉ ሊኖረኝ ይገባል እኔም አንብቤ ማለት ነው የምር ነው ቤተክርስቲያን መጽሐፎች አላውቅም በታነበው እንደዚህ ነው የምታነበው አንተ ግን አሁን የካድከው የኦርቶዶክስን ትምህርት ነው እንድታየው ያክል ነው ቤተክርስቲያንህ ምን ያህል ግራ የተጋባ ትምህርት እንዳላት እንድታየው ያክል ነው አሁን ለኔ አርጊውመንት ካንተ መልስ ጠብቄ አይደለም እኛ ከምናምናቸው አምስቱ ሶላዎች መካከል አንደኛው ኢየሱስ ክርስቶስ ብቻ ለመዳን ማለት ነው እምነት ብቻ ብለን ነው የምናምነው እነኝን አየህ በትክክል ቤተክርስቲያን ትቀበላለች እኛ ምን እንቀበለው እሺ እኔ ደግሞ አንተ ጥያቄ ጠይቀኝ ኢየሱስ ክርስቶስ ብቻ ካልክ አብ ወልድ መንፈስ ቅዱስ አያድኑም በስላሴ ነው አይደል የምታምነው አሁን ኢየሱስ ብቻ ብለን ስናወራ ከምን አንፃር ነው የምናወራው እንድትረዳ እግዚአብሔር አምነን እንድንልበት የሰጠን ስም ኢየሱስ ክርስቶስ ስለሆነ መጽሐፉን በደንብ ላሳይ መጽሐፍ ምን ይላል እጅ ላይ መጽሐፍ ቅዱስ አለ አይደል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው ምን ይላል ዮሐንስ ወንጌል ምን ምዕራፍ ስንት ምዕራፍ 3 ቁጥር 16 እሺ ቁጥር 16 ኒቆዲሞስ የመጣበት ታሪክ ነው 16 እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና በማን የሚያምን በእርሱ እርሱ የተባለው ማን ነው ኢየሱስ ክርስቶስ ኦኬ ሶ በኢየሱስ አምነን እንድንድን የማን ፈቃድ ነው ማለት ነው የእግዚአብሔር አብ እሺ የሐዋርያት ሥራ ምዕራፍ 4 ቁጥር 12 አንብበው አራት 12 እሺ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይህ ስም ማን ነው ኢየሱስ ኦኬ ይሄ ማለት አብ አይደለም ማለት ነው አይደለም መንፈስ ቅዱስ አምላክ አይደለም አይደለም ማለት ነው አይደለም አላልንም እንደዛ ለዛ እኮ ነው ታዲያ ኢየሱስ ብቻ ማለት ነው አንዴ ብራዘር አንዴ ልዩነት አለ ኦኬ በደንብ ሰማይ እንዲጠቅም ማለት ለምሳሌ መዳን በማንም የለም እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ኢየሱስ ነው ብለን ስናወራ ሌላ የሚያድን ስም የለም እያለን ያለ ነው ከምን አንፃር በደንብ ሰማይ ለምሳሌ የምታድን ማርያም የለችም የምታድን ማርያም አለች ቤተክርስቲያን ግን የምታድን ማርያም አለች ቤተክርስቲያን የምታድን ማርያም አለች ቤተክርስቲያን ምን አለቻት የምታድን ማርያም አለቻት ምንዋ ሲጠራ ስሟ ሲጠራ ይሄው እንደዚህ ነው አንተስ ስምሽን የጠራ የማንን ስም የማርያም ነው ተዝጋርሽን ያደረገ የዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን አዮክ ምን ፍቅር ነው መጽሐፍ ቅዱስ መዳን በማንም የለም ብሎ የዘጋውን ትምህርት ቤተክርስቲያን ግን የማርያምን ስም የጠራ ስምሽን የጠራ ምን ያገኛል የዘላለም ድነት ያገኛል እያለች በእግዚአብሔር ቃል ላይ ተዋሻለች በ1838 ላይ ያወራው የ18 የምታወራ ከሆነ እንደዚህ የሚል የመጽሐፍ ቅዱስ ስትም የለም እንደለ ነው ቅድም 18 ነበር እያልክ ስታወራ የነበረውና ተምታቶበት ሊሆን ይችላል ዞሮ 1938 ነው ያልኩት ከዚህ መጽሐፍ 18 ላይ ታተሙ ይቀድማል ማለት ነው አንተ የኛ መጽሐፍ ይቀድማል እኛ እጃችን ላይ ያለው የኛ ስንል እኛ እጃችን ላይ ያለው መጽሐፍ ይቀድማል ማለት ነው ኦኬ እሺ የቀደም የጠቀስክልኝ የሐዋርያት ሥራ ላይ ማለት ነው
ይሰማል? ተሰማል። ሐዋርያት ሥራ ስንት አራት ነው? ይቅርታ ስላቋረጥኳችሁና 19 ነው ምናምን ያልከው መሆኑን ከቨሩን ብታሳየን ማየት ፈልጋለሁ። እኔ ፐርሰናሊ ጀስት ሄደ። አይ ከቨሩ የለኝም ጓደኛዬ ቤት ግን አለና እሱ ነው ፎቶ አንስቶ የላከልኝ። 1900 ስንት ነው ያልከው አንተ? 1938 ካገኘኸው ሰው ብጠይቅ ሊኖር ይችላል። 1938 አሁን አንተ ነው ያልከው። 1918ም ሊሆን ይችላል፣ 58ም 108ም ሊሆን ይችላል። ስለዚህ አንተ ባልከው ሳይሆን መረጃውን ብታሳየን ጥሩ ነበር ለማለት። ሌላ ጊዜ እንትኗን ብቻ ቆርጣ ብቻ ሳይሆን ማሳየት ያለብን ከየት እንደመጣ ማወቅ እንፈልጋለን። ከፒዲኤፍ ላይ ነው ከምንድን ነው ያመጣው ነው ማለት ነው። አይ ቀድሜ ተናግሬያለሁ። ፎቶ አንስቼው ነው ብዬው ነበር ለዳን። እኔም ሰምቻለሁ እኮ መረጃ ይሁን እንደሱ ፎቶ በማንሳት ሳይሆን ከየት እንደሆነ አሁን 19 የሚለውን የነገርከን አንተ ነህ እንጂ መጽሐፉ አይደለም የነገረን። ስለዚህ ለማንኛውም ብቻ እኛ 18ኛው ክፍለ ዘመን ላይ ያለውን አሳይተናል። 18 ከ19 ይቀድማል አንደኛ ማለት ነው። እንግዲህ የቀየሩት ቆይተዋል። ከቀየሩት ካልከኝ እሱን ቤተክርስቲያን ትናገር ለምን መጽሐፍ ቅዱስ እንደቀየረች። አንደኛ፣ ሁለተኛ መረጃ ሙሉ አይደለም አንተ ነህ የተናገርከው ቁጥሩን እንጂ መጽሐፉ አይደለም የነገረን። ቴንክ ዩ። እሺ እኔ ደግሞ ያው እኔን እመነኝና 1938 ነው። አንተ ሰርች አድርገውና አገኘው። እኔ ግን 1938 እንደሆነ እመነኝ፣ ችግር የለውም። ሌላው ደግሞ ሐዋርያት ሥራ ምዕራፍ 4 ላይ የተጠቀሰው ታሪክ ምንድነው? ለምሳሌ ሐዋርያት ሥራ ምዕራፍ 3 ላይ ጀምሮ የሆነ ታሪክ አለ ትዝ የሚለኝ። ወደ ቤተ መቅደስ ሲገቡ የሆነ የታመመ ሰው ያሉ ምናምን ነገር። ከዛ በኋላ ያንን ሲፈውሱት አይሁዳውያን ይጠይቋቸውና ስለምንድን ነው በማን ኃይልና ስልጣን ይህን ታደርጋላችሁ ሲሏቸው በክርስቶስ ስም ነው የምናደርገው፣ መዳን በሌላ በማንም የለም ነው የሚለውና እዚህ ጋር የዳኑት ድነት እሱ ላይ አሁን ካነሳው ሐሳብ ጋር ይገናኛል ወይ? ለምሳሌ ማርያምና ቅዱሳን ለምሳሌ ፈውስ ያደርጋሉ አያደርጉም ካልክ አዎ ያደርጋሉ፣ ግን የሚያደርጉት በኢየሱስ ክርስቶስ ስልጣን ነው ልልህ ይችላል እኔ። እዚህ ጋር ስለ የክርስቶስን ቦታ ይተካሉ የሚል አይደለም። ያድናሉ ሲባል አርጊውመንትን አልገባኝም፣ አልተረዳሁም። ምን እያወራ እንደሆነ አላገኘሁትም። አይ ለምሳሌ መዳን በኢየሱስ ብቻ የሚለውን ሐሳብ መዳን በሌላ ሰው አለ ሐዋርያት ሥራ ምዕራፍ በሌላ ሰውም አለ ያልከኝ ድነት በቃ እሺ፣ አሪፍ ጥያቄ። ድህነት ብዙ አይነት ድህነት አለ። ለምሳሌ የፈውስ ድህነት አለ። ከምን የምንድነው የሌላው ደግሞ ድህነት ምንድነው? የዘላለም ሕይወት ማግኘት ነው። ከኃጢአት መዳን አለ። ድህነትን ስፔሲፊክ ብታረግልኝ። የዘላለም ሕይወት በሌላ ሰው አለ እያልከኝ ያለው መዳን የዘላለም ሕይወት በሌላ ሰው አለ እያልከኝ ያለው? አይ አይደለም፣ እንደዛ አላልኩም። አሁን የፈውስ ድነት ለምን ጊዜ እናባክናለን? እሺ ይሄን እንለፈውና ለነገር እኮ ማሳብ ጊዜ ማባከን ሁሉን መቃወም አይወርድም። ካላመንክበት በቃ የማታምንበት ነው። እኔም አላምንበት። አይ የስጋ ፈውስ የስጋ መዳንም ስላለ ብዬ ነው እኮ። የስጋ ፈውስስ ቢሆን በሰው ይዳናል? የሚያድን ሰው አለ እያልከኝ? በክርስቶስ ኃይል ሰዎች ይፈውሳሉ። አሁን እኔ ስለ ኃይሉ ነው እያወራን ያለው። በሰው ይዳናል ወይ? ይዳናል? ሰው ያድናል? በእግዚአብሔር ኃይል ነው የሚዳነው። በሰዎች እግዚአብሔር ይሰራል። ሰው ራሱ ያድናል። ስለ እግዚአብሔር ኃይል የምታወራው እኮ ጨረስ ነው። ስለዚህ አዳኙ ማን ነው? እግዚአብሔር ነው። መዳን ተስማምተናል። እግዚአብሔር እንጂ በሌላ በማንም የለም ማለት ነው። ጨረስ ነው። እሺ በእምነት ብቻ ያልከኝስ መጽሐፍ ቅዱሳዊ ማስረጃ አለህ? ይሄው የቤተ ክርስቲያን መጽሐፍ። አይ እኔ መጽሐፍ ቅዱስ ነው የጠየቅኩ፣ ከቤተ ክርስቲያን መጽሐፍ አይደለም። ይሄው የቤተ ክርስቲያን መጽሐፍ የኤፌሶን ምዕራፍ 2ን ጠቅሳ ነው የምትሞግተው ይሄንን ሐሳብ ስታወራና፣ ስለዚህ ኤፌሶን ምዕራፍ 2ን ብዬ ጠቅስላለሁ ነው ይስማማኛል። ጳውሎስ በጻፋቸው መጽሐፎች ሁሉ ምዕራፍ 2 ስንት ቁጥር? እሺ ያው አንተ ጋር ምን ድምጽ ያለው? አይ አይደለም፣ ዮሐንስ የሚባል ሰው ጆይን አድርጓል።
ኤፌሶን ምዕራፍ 2 ከቁጥር ስንት ነው? ቁጥር 28 ነው የምታወራው። ከ8 እስከ 9 ያለውን እንዴ? ምዕራፍ 2 ቁጥር 28 ነው። አይ ምዕራፍ 2 ከቁጥር 8 እስከ 9። እሺ አሜን። ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ስለዚህ የዳን ነው በምንድን ነው እሱ? እሱን እኮ አልተከራከርንም። በክርስቶስ ሥራ ነው የዳን ነው፣ በእኛ ሥራ አይደለም። እሱን አይደለም ያልኩት። ግን እኛ ከዳንም በኋላ መጽሐፉ ላይ እያወራን ያለ ነው። የዳን ነው በምንድን ነው እያለን ያለው? በጸጋው ስጦታ ሰርተን ይላል አይልም እኮ። እኔም እኮ ሰርተን ነው አላልኩም። ስለዚህ ሰርተን አንድንም ማለት ነው። በምን ነው ምንድን ነው እንግዲህ ያውስ በክርስቶስ ነው ምንድነው? ግን ለምሳሌ እሺ አንተ አሁን መጥፎ ስራ ብትሰራ ድህነትን ታጣለህ ወይሳጣው? ገና አትበለኛ ብራዘር፣ አሁን እንጨርሰው መጀመሪያ። ስለዚህ ሰው የሚድነው በእምነቱ ነው እንጂ ሰርቶ አይደለም ማለት ነው። መጽሐፉ የሚለውን ነገር አክሴፕት ማድረግ አለበት። ስለዚህ ሰው የሚድነው በእምነት ነው፣ በስራ አይደለም ካለ እምነት ነው የሚያድነው ማለት ነው ሰው። እሺ ስለዚህ ስራው አይደለም የሚያድነው ማለት ነው። እሺ ለምሳሌ እኔ ደግሞ ለምሳሌ መጽሐፍ ቅዱስ በአንድ ምዕራፍ ሳይሆን ይሄንን ደግሞ ከየቱ ጋር ነው ያለን? እስኪ የያዕቆብ መልእክት ምዕራፍ 2ን ደግሞ እናንብበዋ አንድ ላይ። ስራና እምነት አይለያዩም ይላል። እሺ እሱን ደግሞ አስረዳኝ። ችግር የለም አስረዳለሁ። ምንድነው ጥያቄው ነው? አንተ በአመንክ አይደለ ሶ ድነሃል። ግን ለምሳሌ መጥፎ ስራ ብትሰራ ድነሃል ነው ወይስ አልዳንክም ነው የምንለው እኛ? መጥፎ ስራ ያድናል የሚል የመጽሐፍ ቅዱስ ትምህርት የለም። መጥፎ ስራ ስለሰራ ትድናለህ የመዳኛ መንገድ ነው የሚል ትምህርት የለም። ስለዚህ ኃጢአት ግን ድነትን ግን ታጣዋለህ ካለ ታሳየኛለህ። እንደሱ አይነት ትምህርቶች ካሉ ታሳየኛለህ። አየህ መልካም ስራ በመስራት የምታገኘው የዘላለም ህይወት የለም። ኦልሬዲ ድነሃል። አሁን አንተ ለመዳን አይደለም ጥረት እያደረግህ ያለው፣ ኦልሬዲ ድነሃል። የዳነ ሰው ያንን የዳነበትን ህይወት መልካም ስራ በመስራት ይገልጠዋል። ያዕቆብ መልእክት ባጭሩ ምን ማለት እንደሆነ ላሳየህ። ለምሳሌ ዳኒ ድኗል አይደል? ተዳነ። ለምሳሌ በጣም ሲምፕል ምሳሌ ልንገርህ፣ ብዙ ጊዜ የምጠቀም በቃ እንትን ምሳሌ ነው። ዳኒ ወይ ደግሞ ሳምበል ቢታመን እየሰማኝ ነው? ሐሳብ ነው ያለው። አይ እየሰማሁ ነው። አንድ ሰው ቢታመም አልከኝ። እሺ አንድ ሰው ታመመ። ያ ሰው ታሞ የታመመ ሰው ካራክተር አለው ወይስ የለውም? አለው አይደል? ምልክት አለው አይደል? የበሽተኛ ለምሳሌ ነገር አይበላም አይደል? አልጋ ላይ ይተኛል አይደል? ኖርማል ስራዎችን መስራት አይችልም አይደል? ያ ሰው ዳነ። ያ ሰው ተፈወሰና ዳነ፣ መድኃኒት ተሰጥቶት ዳነ። በትላንትና ህይወቱ ቢቀጥል ዛሬም አልጋ ላይ ቢተኛ፣ ዛሬም ምግብ መብላት ባይችል፣ ዛሬም ኖርማል ጤነኛ ሰው የሚያደርገውን ተግባር መፈጸም ባይችል ይህ ሰው መፈወሱ መዳኑ ጠቅሞታል? አልጠቀመም። አዮ ይሄ ሰው መዳኑ እንዲጠቅመው ምን ማድረግ መቻል አለበት? መታመን አለበት። ተነስቶ የዳነበትን ህይወት መብላት፣ መጠጣት፣ ጤነኛ ሰው የሚያደርገውን ተግባር ቢያደርግ ግን መዳኑ ጠቅሞታል አልጠቀመውም? ይሄ ሰው ጠቅሞታል። ለሴም ቲንግ አየህ፣ ስራና እምነት እንደዚህ ነው። ቤተክርስቲያን ስራና እምነት እንዴት እንዳስቀመጠች ላሳይ። ያንተ ቤተክርስቲያን ምንም ስራንና እምነትን አመደም ሲል እንደዚህ ነው። እሺ እሱን አንብብልኛ። እኔም ደግሞ ሌላ ከመጽሐፍ ቅዱስ አንድ እንትን ታሳየኛለህ። ስለ መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና
በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው እንደዚህ ነው። በደምብ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው እደግመዋለሁ በስራው ለመጽደቅ አይችልም ብለናል። ስለዚህ መጽደቅ የሚባል ኮንቴክስት ስታወራ ስራ የሚባል ነገር ይነሳል ማለት ነው። ሰው የሚጸድቀው በምንድን ነው? እንግዲያውስ በእግዚአብሔር ጸጋና ይሄ የኦርቶዶክስ ቤተክርስቲያን ነው። አሜን ነው የምንለው የወንጌል አማኞች ነው። አዎ እኔም እንደዛ ነው የማምነው። እንደዛማ ካመንክ ያ ማለት ግን እንደዛ ካመንክማ አዎ እኮ ግን አይ እኔ እናንተ ደግሞ የምንለያይበት ማለት ነው። አሁን እዚህ ጋር ለምን እናወራለን? እንግዲያውስ አይ እኔ እናንተ ያተስማማንበት ኮንሰፕት አለ። ለምሳሌ እኔ አመንኩኝ አይደለ? ሰው አመንኩኝ ስላመንኩኝ ነው ያንንም ስራ የምሰራው እንጂ ለድህነቴ ምንም አስተዋጽኦ የለውም ነው የምትለው አንተ። ስራ አይደለም ብለህ የምታምን ከሆነ ኦፍ ኮርስ ስራ አይደለም ብለህ የምታምን እኔ ደግሞ እያልኩ ያለሁት ስለዚህ ወይ አላምንበትም በለኛ አይደል? እኔ ደግሞ ምልህ አላምንበትም በለኛ መጀመሪያ ይሄንን አላምንበትም በለኝ እንግዲያውስ አዎ መጽደቅ በክርስቶስ ኢየሱስና በማመን ነው። በክርስቶስ መስቀል ላይ በሰራው ስራ በማመን ነው ምድ ነው። ያ ማለት ግን አንተ መጥፎ ስራ ሰርተህ ጋራንቲ ነው ማለት ግን አይደለም። ስላመንክ ብቻ ትድናለህ ማለት አይደለም። ስራ መስራት አለብህ። ለየው ዳኒ ለየው። ኃጢአት ያጸድቃል የሚል አማኝ የለም። ኃጢአት እየሰራችሁ በኃጢአታችሁ ትጸድቃላችሁ፣ በምትሰሩት ኃጢአት ትጸድቃላችሁ የሚል አማኝ የለም። ኃጢአትማ የኃጢአት ዋጋ እኮ ደሞዙ ሞት ነው። ግልጽ ነው ዳኒ። የኃጢአት ደሞዝ ምንድነው? ሞት ነው። በቃ አለቀ። የኃጢአት ደሞዝ ሞት። ኃጢአት ምንድነው? ስራ አይደል? ሪቤሊያን ከእግዚአብሔር ሐሳብ ፈቃድ መውጣት ነው። ለእግዚአብሔር አለመታዘዝ ማለት እግዚአብሔር ላይ ማመጽ ማለት። እሺ ስራ ነው ማለት ነው። እሱም የስራው አንድ አካል ነው። ስራ አይደለም የኃጢአት እኮ የምናወራው ስለ የትኛው አርጊውመንት ነው የምታወራው? ስራ ስንል እኮ ለምሳሌ እምነትን መፈጸም ማለት ነው። ለምሳሌ እሺ ካልተሳሳትኩ እሺ ፊልጵስዩስን ትከፍትልኛለህ? ምዕራፍ 2 ፊልጵስዩስ እንጨርሰው ይናሳው እኮ አይ እሱን ሐሳብ ላይ እንዳንበታተን ማለት ነው። የኔን ሐሳብማ እኔ ማስረጃ ላቀርብ ከዛ ፊልጵስዩስ ላይ እንሄዳለን። ቤተክርስቲያንን ምን እያለች ያለችው? ከሁሉ የሚጸድቀው ስለ መጽደቅ ነው የምናወራው። በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል ትላለች። ይሄንን የቤተክርስቲያንን ትምህርት ታቀበላለች? አዎ በስራ መጽደቅ የለም። እሺ በስራ መጽደቅ የለም። እርግጠኛ ነህ? እንዴት መሰለ? ለምሳሌ የምንድን ነው እርግጠኛ አይደለህም ማለት ነው። እርግጠኛ አይደለህም ማለት ነው። እርግጠኛ አይደለም። በስራ መጽደቅ አለ ግን ስለዚህ በስራ ግን አድን እርግጠኛ በስራ መጽደቅ አለ። ይሄንን የቤተክርስቲያንን ትምህርት አትቀበለው ማለት ነው። እቀበለዋለሁ እንጂ ምንድን ነው ያልከው? እስቲ ትቀበለዋለህ? እሺ በስራ ትጸድቃለህ? ቤተክርስቲያን በስራ አልጸድቅም ብላ ትናገራለች። አዎ ጸድቃለሁ። አየህ፣ ስለዚህ ቤተክርስቲያንን ትምህርት አትቀበልም ማለት ነው። ይኸውልህ ለምሳሌ እንደዛ አይነት ኮንሰፕቶች እኮ መጽሐፍ ቅዱስ ላይም አሉ እኮ እናወራለን። እነሱን ኮንሰፕቶች እናወራለን። አሁን ቤተክርስቲያን እኮ መጽሐፍ ቅዱስን ጠቅሳ እኮ እያወራች ያለችው እኛ ይኸው በእግዚአብሔር ጸጋና በክርስቶስ ሞት ነው እንጂ ቤተክርስቲያን እያወራች ያለችው ሰው በስራው አይጸድቅም፣ አንተ ደግሞ በስራው ይጸድቃል እያልከን ያለው። እሺ ለምሳሌ ያዕቆብ ያለው ላይ ማለት ነው ከዚህ ጋር አገናኝታ አስረዳኝ። ለምሳሌ አብርሃም በስራው እንደጸደቀ አታውቁምን ይላል እና ሌላ ክፍል ላይም ስታነበው በእምነቱ እንደጸደቀ አታውቁምን የሚል ደግሞ ሌላ ቦታ አለ። አሁን ጥቅሱን ስለማላስታውስ እሱን እንዴት ነው አስታርቅልኝ እኮ የአንተን አቋም ነው ለወቀውና ከዛ በኋላ የፈለከውን ሐሳብ አስረዳህ። አሁን ግን የኔ አቋም ቤተክርስቲያን ምን አይነት አቋም ማለት የምንጸድቀው
በስራችን አይደለም ብላ ታምናለች የሚል እምነት አላት ማለት ነው። ይሄንን ትቀበላለህ ወይስ አትቀበልም? ክሊር አድርገህ ነው እንዴ? እሺ መጽሐፉን አሳይ፣ የቤተ ክርስቲያኔ እንደሆነ እንዳየው። ምን መጽሐፍ ነው? ምን ላይ ነው? ምንድን ነው ርዕሱ? የቅድሙ መጽሐፍ ይሄው። እሺ እኔ አሁን እሺ እሱ መጽሐፍ ስላላነበብኩት ይሄ ነው አልልም። ስለ መጽሐፉ ግን እኔ መጽሐፍ ቅዱስ ላይ አንብቤ የተረዳሁትን እንድመልስልህ ፍቀድልኝ። ከመጽሐፉ የእሱን ተቀበል አትቀበል ከምትለኝ እኔ የተረዳሁትን ልንገርህ ከመጽሐፍ ቅዱስ። ቤተክርስቲያን እኮ መጽሐፍ ቅዱስን ጠቅሳ ነው እንደዚህ እያወራች ያለችው። አንተ የምትጠቅሰው መጽሐፍ ቅዱስ እሷ እየጠቀሰች ነው የምታወራው። አንተ እንደምትጠቅሰው ቅድም እኮ በኤፌሶን ተስማምተናል። አንተ እንደምትጠቅሰው ቤተክርስቲያን ይሄንን መጽሐፍ ጠቅሳ ነው፣ መጽሐፍ ቅዱስን ጠቅሳ ነው። መጽሐፍ ቅዱስ ውስጥ ማን እንደተሳተፈ ላሳየህ። እዚህ መጽሐፍ ውስጥ ሊቃውንቶችን የምታውቃቸው ከሆነ ለአንበበልህ ማን እንደተሳተፈ የቤተክርስቲያን ሊቃውንቶች መጽሐፍ ቅዱስን እየጠቀሱ ነው እያወሩ ያሉት። እሺ what's your point? እሺ ኦርቶዶክስ ነው። አሁን ኦርቶዶክስ ነኝ። ኦርቶዶክስ ብትሆንማ ትቀበለው ነበረ። አሁን ለምሳሌ ከእናንተ ይልቅ የወንጌል አማኞች ትክክለኛ ኦርቶዶክስ ናቸው። እሺ አይ ቆይ ይሄ ቃል እኔን አይጎረብጠኝም። እሺ ወደ ውይይቱ ስንመጣ እግዚአብሔር ሰዎች እኛ በስራ ነው የምንጸድቀው ሳይሆን በክርስቶስ ማዳን ውስጥ ነው የምንጸድቀው ነው መጽሐፍ ቅዱስ ላይም ያለው። ነገር ግን የምንሰራው ስራ መልካም ስራ በድህነታችን ላይ አስተዋጽኦ የለውም ወይ ብለህ ብትጠይቀኝ አስተዋጽኦ አለው ነው ማለት። እሺ ችግር የለም። እሱን ደግሞ ማስረጃ ከጠየቀኝ እሰጥሃለሁ። ቆይ እኔ ጥያቄ ማዘጋጀት ጠይቀኝ አትበለኛ። እነሱ ሲሆን አርጊውመንት ጥያቄው እንትን ርዕሱ እንትን አይሆንማ። እኔ ልጠይቀኝ እንግዲህ በስራ ይጸድቃል ብለህ ታምናለህ አይደል? አይደል? በስራ ይጸድቃል ብለህ ታምናለህ አይደል? ኦኬ እኔ ራሴ አይደለም እኮ የምጸድቀው እግዚአብሔር ነው የሚያጸድቀኝ። ባይዘው እዚህ ጋር እንዳንጋባ እኔ ራሴን አይደለም የማጸድቀው እግዚአብሔር ነው እኔን የሚያጸድቀኝ። ስራ አይደለም የሚያጸድቀኝ አንተ ሰርተህ። የሰራው ስራ እግዚአብሔርን ስለሚያስደስተው እኔን ያጸድቀኛል። ኦኬ እኮ ስራ ነው የሚያጸድቀኝ ማለት ነው። ኦኬ የዘላለም ሕይወት ነው የምናወራው። ዮሐንስ ወንጌል ምዕራፍ 6 እሺ ምዕራፍ 6 እሺ ቁጥር 27 ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክትን ስላያችሁ አይደለም ማለት። እዚህ ጋር ኢየሱስ እያወራ ስለ ምድራዊ እንጀራ ነው። እነኚህ ሰዎች ምድራዊ እንጀራ በልተዋል ወይስ አልበሉም? በልተዋል። በቃ አለቀ። እነኚህ ሰዎች እዚህ ጋር የሚነገረው እንጀራ የበሉት እንጀራ በአፋቸው የገባ እንጀራ ነው። ግልጽ ነው። በአፋቸው የገባ እኔ ላግዘው ይፈታ እታለ ደከመኝ ሲል ታግዣዋለሽ። ሚውት አድርጌና ቁጭ በይ። ከዛ ከአንቺ ጋር ደግሞ እናወራለን። ችግር ቴንክ ዩ ተባረኪ። ስለዚህ አሁን ቁጥር 26 ላይ ሰው ምን አይነት እንጀራ በልቷል? በአፍ የሚበላ እንጀራ በልቷል። በአፍ የሚገባ እንጀራ በልቷል። ኦኬ ለሚጠፋ መብል አትስሩ አለ። ማለት ነው የሚጠፋ እንጀራ ነው ማለት። እንዲህ አይነት እንጀራ በአፍ በልተው በቃ በሰውነት ስለዚህ ሁለቱ ልዩነት አላቸው ማለት ነው። አሁን የጠቀሳችሁ አሁን ለሐዋርያት የዘላለም ሕይወት ያስገኛል ብሎ የተናገረው ለሐዋርያት አይደለም። አውዳት አትደባል። አየዳ እንደዚህ እያወራ ያለው ኢየሱስ ክርስቶስን ላልበሉ ሰዎች ነው። ኢየሱስ ክርስቶስን ላልተቀበሉ ሰዎች ነው። የሕይወት እንጀራ የሆነውን አማናዊውን እንጀራ ላልበሉና ላልጠጡ ሰዎች ነው ኢየሱስ የተናገረው። ኦኬ ስለዚህ እየተናገረ ያለበትን አውድ መረዳት በጣም ያስፈልጋል። እነኚህ ሰዎች ከተአምራቱ ተካፍለዋል ከኢየሱስ ተአምራት፣ ግን የህይወት እንጀራ የሆነውን ኢየሱስ ክርስቶስን ግን አላመኑም። ተአምራት ሲፈጸም አይተዋል፣
ነበሩ። በዛ ታምራት አማካኝነት እንደውም ዛሬ ኢየሱስን ፈልገው መጥተዋል። ግን አማናዊ የሆነውን ኢየሱስ ክርስቶስን ግን አልበሉም፣ አልጠጡም። በክርስቶስ ኢየሱስ አላመኑ። ምንድነው ማስረጃ? ያው ላሳይ። የዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ማን ነው የሚሰጠው? የሰው ልጅ እሱም እግዚአብሔር አብ አትሞታ ይላል። ቁጥር 28ን በደረሰ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ከሰማው ምን ያስገኛል? እግዚአብሔርን ስራ ስሩ ሲላቸው ምን እንድታገኙ ነው ስሩ ያላቸው? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ የእግዚአብሔር ስራ እርሱ በላከው እንድታምኑ። ቁጥር 27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለሚበላ መብል አትስሩ አላቸው። ትላንትና የሰሩት ኢየሱስን ትላንትና አይተው ዛሬ ላይ ኢየሱስን ያገኙት የተከተሉት የሰሩት ስራ ለሚጠፋ መብል ነበር። አሁን ግን ምን አለ? ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና አለ። ከዛስ እንግዲያውስ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ይሄ የእግዚአብሔር ስራ የሚሰራው ምን ለማግኘት ነው? ከላይ ቁጥር 27 ላይ ግልጽ አድርጎታል። የዘላለም ሕይወትን ለማግኘት ኢተርናል ላይፍ ለዘላለም ሕይወትን ለማግኘት። እሺ አዎ የዘላለም ሕይወትን ለማግኘት። ስለዚህ የዘላለም ሕይወትን ለማግኘት ምንድን ነው የሚሰሩት እዚህ ላይ? እሺ አሁን ለምሳሌ ምን ስሩ ነው የሚላቸው? የእግዚአብሔርን ስራ። አዎ የእግዚአብሔር ስራ ምንድነው? አዎ በጣም ጎበዝ፣ ጥሩ ጥያቄ። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው ይላል። ክብር ለጌታ። አየህ መጽሐፍ ውስጥ ሰው ሰርቶ የዘላለም ሕይወት ያገኛል የተባለበት ብቸኛ ስራ ይሄ ስራ። በማን ማመን? ከዛ በኋላ የጠየቁት ጥያቄ አለ። በኢየሱስ ማመን አለቅ። ስለዚህ የዘላለም ሕይወት የሚገኘው ሰው በክርስቶስ ኢየሱስ ሲያምን ነው እያላቸው ነው ያለው ጌታ። ግልጽ ነው። አዎ እኮ ይኸውልህ በክርስቶስማ አመንክ። አሁን እኮ እኔ አሁን እንዴት መሰለህ በክርስቶስ ኢየሱስ አመንክ። ነገር ግን ከዛ በኋላ ከታች እስቲ አንብባ። ከዛ በኋላ ይጠይቁታል። እንግዲህ አንተን እንድናምነህ ምን እናድርግ ብለው ይጠይቁታል። አዎ እኮ እያልኩ እኔ አሁን ይሄን ጥቅስ ያነሳሁልህ ለምንድን ነው? ስራ መፈጸም አለብህ ነው። እኔ ለምሳሌ የሆነ እንትኑን ረሳሁት፣ ግን በመንቀጥቀጥና በፍርሃት መዳናችሁን ፈጽሙ ይላል መጽሐፍ ቅዱስ። መዳንህን ደግሞ የምትፈጽመው አንተ ካመንክ በኋላ መልካም ስራን በማድረግ ክርስቶስ ያዘዘን ትእዛዝ በማድረግ ነው አይደል? ዳንሻ እያወራን ያለነው አሁን ስለ ዮሐንስ ወንጌል ምዕራፍ 6 ከቄስና ከዲያቆን እጅ ቁርባን ተቀብለህ የምታገኘው የዘላለም ሕይወት የለም። ኦኬ የለም። የዘላለም ሕይወት ያለው በእግዚአብሔር ልጅ በማመን ብቻ ነው። አየህ ሰው ስጋውን በላው ጠጣው የምትለው ኢየሱስን ሲያምን ነው፣ ኢየሱስን ሲቀበል ነው እንጂ ከዲያቆንና ከቄስ እጅ እየተቀበልክ የምታምነው የምታገኘው የዘላለም ሕይወት